የእመቤታችን ጉዳይ ክርስቲያኖች በተፈጥሮ ሕግ የሚዳኝ አይደለም። አሁን ብዙ ጊዜ ለምን እንዴት የምንለው ነገረ ማርያምን በባዮሎጂ እየመዘኑት መሰለኝ ሰዎች። እንደዛ አይደለም። ግን ዕቃ የሚታጠበው ሊበላ ሲል ነው ወይስ ታጥቦ ይቀመጣል? በቃ እመቤታችን ልክ ሊጸነስ ሲል መጥቶ አነጻት ማለት ሊበላ ሲል አጠበው ሳህኑን የሚል የወንደላጤ አስተሳሰብ ነው። ሰማይ ምድር ቢገለባበት እመቤታችን መርገም አለባት ብለን አናምንም። የአዳምና የሔዋን በደል ስላልተነሳ የሞት ሞትን ትሞታላችሁ የሚለው ቃል ስላልተለወጠ ቤዛ ስላላገኘ ሁሉም ሰው ኃጢአተኛ ሆኗል። አንዲት ሴት ግን ብቻዋን ንጽሕት ሆናለች። እና ሊቃውንቱ ቀለል ባለ ቋንቋ ሲገልጡት ድንግል ማርያም አምላክን የወለደችው ተወዳድራ አይደለም ተመርጣ ነው ይላሉ። ሰሎሞንስ ቢሆን የጻፈልን ሁሉ ከንቱ የከንቱ ከንቱ ነው ያለው። አይቶት ማለት ነው። ደስታን ፈተንኩት ያላየሁት አይነት ነገር የለም፣ ግን ሁሉ የከንቱ ከንቱ ነው፣ ነፋስ እንደመከተል ነው ያለው። አላምረው ጋራ ምን ቆይበት በተለይ ነገረ ክርስቶስና ነገረ ማርያም ላይ ይሆናል። ከወንድማችን መምህር ዲያቆን ሄኖክ ኃይሌ ጋራ ደግሞ ምን ቆይበት መርሃ ግብር አጠቃላይ ከትምህርቱ ውጪ ያሉ ደግሞ ጠቅላላ የሆኑ ዕውቀት ጥያቄ የቀረበባቸው ነው። ቀጥታ ከትምህርቱ ውጪ የቀረቡ ማሳቦች ስላሉ እነሱን ቀጥታ አልጣልም ይጠቅማሉ ብለን ደግሞ የህይወት ትምህርት ናቸው ብለን ስላሰብን በዚያ መንገድ እናስከትላለን። ዝግጁ ናችሁ? እንጀምር። በጣም ጥሩ። እሺ እንግዲህ ምን ጀምረው አንዱ ሊቀ ሊቃውንት ሰሞናዊ ከሆነ ሐሳብ ነው። በተለያየ መንገድ በርግጥ ሐሳቦቹ ሲገለጡ እንሰማቸዋለን፣ ግን የኛም ተማሪዎች ደግሞ በዚህ ርዕሰ ጉዳይ ላይ የተወሰነ ግንዛቤ ብናገኝ የሚል ሐሳብ ተነስቷል። አንደኛው ጥንተ አብሶን በተመለከተ ነው። ብዙ ጊዜ ሰው ጥንተ አብሶ ሲባል ራሱ ጥንተ አብሶ ምንድነው ምን ማለት ነው ራሱ የሚል ብዙ ጥያቄ ይመጣል። ብዙ ጊዜ አሁን ቀጥሎ እመቤታችን ጥንተ አብሶ አለባት የለባትም የሚል ብዙ ክርክር ይነሳል። መሰረታዊው ነገር ግን መጀመሪያ ራሱ ጥንተ አብሶ ምንድነው የሚለውን ነገር ብዙ ሰው ያንን ፍቺና በትክክለኛው መንገድ ትርጓሜ ካገኘ ቀጥሎ ያለውን ነገር የሚረዳበት አውድ ሰፊ ይሆናልና እንዴት ይተረጎማል ይሄ ነገር ትርጓሜው? ሁለተኛ ይተላለፋልም ደግሞ ካልን እንዴት ነው ሲተላለፍ ደግሞ የነበረው በዚያ መንገድ? ሁለተኛ ይሄ መተላለፍ ደግሞ ካለ በትክክል እውነትስ ጥንተ አብሶ እመቤታችን ጋራ ደርሶ ይሄ ጥንተ አብሶ ደርሶባታል ወይስ የሚሉ ሶስት ነገሮች ናቸው ይመጡት። መፍታት መተላለፉንና እመቤታችን ጋር ደርሷል ይሄ ጥንተ አብሶ አለባት ወይ የሚሉ ለሚያነሱ ሰዎች ከዚህ ትርጓሜ በማንሳት ሶስቱን ጥቅልል አድርገን ብናነሳው ብዙ ግንዛቤ ይሰጣል ብዬ አስባለሁ። ወደ ሊቀ ሊቃውንት። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ጥያቄው ስንገባ እንግዲህ ወቅታዊ ሆኖ በተለያዩ ሰዎች ብዙ ጊዜ ሰምታችሁት ይሆናል ብዬ ገምታለሁ። ለማንኛውም ግን በዛ ያለ ጽሁፍ ነው የሚታየኝ። ስለዚህ እናንተንም እዚህ ሙቀት ውስጥ ብዙ እንዳላቆያችሁ ደግሞም እየራባችሁ እንዳይሆን የራበው ሰው ጆሮ ደግሞ ብዙ ላይ ሰማ ይችላል። ቅዱስ ያሬድ ነው የነገረን ነፍስ ርህብትን ተጸግበት ታኩቶ የተራበች ነፍስ ስትጠግብ ታመሰግናለች ይላልና ምናልባት እንደዛ የረሃብ ስሜት ካለ እንዳይደፍነው ጆሮአችንን ብዬ ነው። ጥንተ አብሶ ምንድነው የሚለውን ቃል በመጀመሪያ እንደናንተ ሁሉ አንዳንዴ ሚዲያ ሰማለሁና ጥንተ አብሶ የሚል ቃል የለም ያመጣው ኦገስቲን ወይም ደግሞ አውግስጢኖስ ነው ሲባል ሰማለሁ። ስህተት ነው። በድርሳነ ዮሐንስ አፈወርቅ ላይ ቃሉ ተጽፎ ይገኛል። በአባቶቻችን ትምህርት አለ። ባይሆን ቃሉ ስህተት ነው። ቃሉ ስህተት ነው ማለት ጥንተ አብሶ የሚለው ቃሉ በግዕዝ ቃል ደረጃ የግዕዝ ቃሉ ስህተት ይሆናል። እሱ ላይ ያን ያህል ለእናንተ የሚጠቅም ስለማይሆን ያው ይሄን ከተናገርኩ ይበቃል። ጥንተ አብሶ ማለት አበሳ ዘጥንት ወይም ጥንተ አበሳ ነው መሆን ያለበት። ማንኛውም የቃሉ ትርጓሜ ደግሞ የጥንት በደል የመጀመሪያ በደል እንደማለት ነው።
ሁለት ጥንት ማለት የመጀመሪያ ማለት ነው። አበሳ ያው በደል ነው። ስለዚህ አንድ ላይ ሲሆን ጥንተ አበሳ የመጀመሪያ በደል፣ አብሶ ዘጥንት የጥንት በደል እንደማለት ነው። የአዳምና የሔዋን ኃጢአት ነው። እሱም ዕፀ በለስን መብላት ነው ኃጢአቱ። ከዚያ ውጪ ዮሐንስ አፈወርቅ እንዲህ ብሎ ነው የሚጠቅሰው በድርሳኑ ላይ ሶበሰ መጻ እግዚእነ በጥንተ አብሶ፣ ጌታችን ኢየሱስ ክርስቶስ ሰው የሆነው በጥንተ አብሶ ወይም ደግሞ በመጀመሪያዎቹ በአዳምና በሔዋን ኃጢአት ብቻ ቢሆን ኖሮ እምኢኮነ ሞቱ በይነ ቤዛ ብዙኃን፣ ለሁሉም ለልጆቻቸው ሁሉ ባልሆነ ነበረ። ማለትም አዳምና ሔዋንን ብቻ ከሲኦል አውጥቶ በቀረ ነበር፣ እኛን ባላዳነንም ነበር። ክርስቶስ ሰው የሆነ በጥንተ አብሶ ወይም ደግሞ በጥንቱ ኃጢአት ብቻ አይደለም፣ በምልአተ ኃጢአት ነው። ከአዳምና ከሔዋን በኋላም የተነሱ ልጆች በራሳቸው በሰሩት ኃጢአት በልዩ ልዩ ነውር እግዚአብሔርን አሳዝነውታል፣ በድለውታል። ለምሳሌ 7 ካትን ታስታውሳላችሁ፣ 7 ሰዶም፣ 7 ገሞራ፣ እነዚህን ሁሉ ኃጢአቶች አይቷል። ይሄ ምልአተ ኃጢአት ይባላል። ዓለም ሁሉ የበደለው በደል ነው። አዳምና ሔዋን እንደምታውቁት የዕፀ በለስን ፍሬ ነው የበሉ። ከአዳምና ከሔዋን በኋላ የመጡ ልጆቻቸው ብዙ በለሶችን በልተዋል። በለስ ሲባል ነው ፍሬውን ብቻ እንዳታስቡት። ከአዳምና ከሔዋን በኋላ የመጡ ልጆች የዕፀ በለሱን ፍሬ ብቻ ሳይሆን ቅጠሉን በልተውታል፣ ግንዱን በልተውታል፣ ስሩን በልተውታል። ከዕፀ በለሱ የቀራቸው ያለ ነገር አይመስለኝም። ያ ማለት ከኃጢአት የቀረ ነገር የለም። አዳም ሔዋን አንድ ኃጢአት ነው የሰሩ፣ አትብሎ የሚል ሕግ ነው የጣሱት። ልጆቻቸው ግን አንድ ኃጢአት ብቻ አይደለም፣ ያልተሰራ ኃጢአት የለም። ዘፍጥረት ምዕራፍ 6 ላይ እንደተጻፈው በትንሹ ለማብራራት ይሞከራል በጥሬ ቃሉም፣ በትርጓሜው ደግሞ ስታዩት ዛሬ ላይ የሰማይ ጫፍ ለነካው የኃጢአት ጣራ መሰረት የተጣለ እዚያ ዘፍጥረት ምዕራፍ 6 ላይ ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 20 ላይ አንስተያ ሆሙኒ ሀደጋ ፍጥረቶን ወተመሰላ በዘኢኮነ ፍጥረቶን፣ ሴቶች የራሳቸውን ተፈጥሮ ባህሪ ትተው ተፈጥሯቸውን ያልሆነ ነገር ወደዱ፣ ወንዶችም እንደዚያው። ይሄ ግብረ ሰዶም የሚባለውና ሴቶችም ወንዶችም የራሳቸውን ጾታ የሚመኙበት ነገር ነው የሚናገረው ቅዱስ ጳውሎስ። እግዚአብሔርን በዚህ ምክንያት ለማይረባ እውቀት አሳልፎ ሰጣቸው እያለ ቅዱስ ጳውሎስ ለእነዚያ ሰዎች ይናገራል፣ ይመሰክራል። ይሄ ምልአተ ኃጢአት ይባላል። አዳምና ሔዋንን በሌላ በምን እናማቸዋለን ከዕፀ በለሱ ውጪ? ስለዚህ ከአዳም ከሔዋን በኋላ የመጣው ኃጢአት ምልአተ ኃጢአት ይባላል። ሁሉም የሰራው ኃጢአት ማለት ነው። ሰው ሁሉ በራሱ መንገድ የሰራው ኃጢአት ማለት ነው። ነገር ግን ጥንተ አብሶ ለየት የሚለው ከሌላው ኃጢአት ማለት ነው ያልሰሩትንም የሰሩትንም ኃጢአተኛ ያደርጋል። ሮሜ ምዕራፍ 5 ላይ ቅዱስ ጳውሎስ ተናግሯል። ወባህቱ ኮነኖሙ ሞት እምአዳም እስከ ሙሴ ለለሂ አበሱ ወለለሂ አበሱ፣ የበደሉትንም ያልበደሉትንም ሞት ገዛቸው ይላል። ለምሳሌ እና አብርሃም እግዚአብሔርን በማምለክ እና ለእግዚአብሔር በመታዘዝ የሚታወቁ ናቸው። ነገር ግን ሞት ገዝቷቸዋል። የአዳም ኃጢአት ነክቷቸዋል። የአዳም የሔዋን ኃጢአት ማለት ራሱ ይሄ ዕፀ በለሱን በልተውታል እያለ አይደለም። ነገር ግን የኃጢአቱ መርገም በነ አብርሃም ላይ አርፏል። የኃጢአት መውረስ ማለት ይሄ ነው። ኃጢአት ይወረሳል፣ እውነት ነው። ኃጢአቱ አይወረስም። መርገሙ ግን ቅጣቱ ግን በሁላችንም ላይ መጣ። ስለዚህ ጥንተ አብሶ ማለት መርገሙ ወደ ሰው ልጆች የሚተላለፍ ክርስቶስ ቤዛ ሆኖ በአዳም በሔዋን ኃጢአተኛ ተብሎ በወንበዴ መካከል እስኪሰቀል ድረስ በጽንስ አማካኝነት የሚተላለፍ ነበር። ቁራኝነቱ በምን ይተላለፋል ለተባለው ማለት ነው በጽንስ ሲተላለፍ ቆይቷል። ይሄ ብቻ አይደለም። በጽንስ የተቆራኘ ሰይጣን ስጋን በመቃብር ነፍስን በሲኦል እንደተቆራኘ በነፍሳችንም በስጋችንም ሰልጥኖብን ኖሯል። ይሄ በራሳችን ከምንሰራው ኃጢአት ውጪ አዳም ሔዋን በሰሩት በደል ምክንያት በሁሉም ሰው ላይ የመጣ ነበረ። ቅዱስ ጳውሎስ ሮሜ ምዕራፍ 3 ላይ አንዳንድ ዘመዶቻችን አዛብተው በጣም አበላሽተው የሚተረጉሙት ጻድቅ የለም አንድ ስንኳ እያሉ እመቤታችንም ጻድቅ አልነበረ ወይም ደግሞ ንጹህ አልነበረችም ለማለት የሚጠቅሱት ጥቅስ ነው። ጻድቅ የለም እየሰማችሁ እስኪ ምን አለ ቅዱስ ጳውሎስ? በዚያውም የተኛ ሰው በእናንተን ድምጽ ሲሰማ ይነቃል። እስኪ በሉ ጮክ ብላችሁ
አንድ ስንኳ። እስኪ እንደገና ሙሉውን በሉት። እንግዲህ ሮሜ 3 ላይ ቅዱስ ጳውሎስ ይሄንን ስላለ ሁሉም በድሏል፣ በደለኛ ነው ሁሉም ብለው ነው የሚያስቡት። ነገር ግን የቅዱስ ጳውሎስ መልእክት ማለት የመጽሐፍ ቅዱስ መጨረሻው ክፍል ላይ ያለ የአዲስ ኪዳን ክፍል ነው። ከዮሐንስ በፊት ያለ የመጨረሻ ክፍል ነው። የመጽሐፍ ቅዱስ መጀመሪያ ግን ምን ይላል? ኦሪት ዘፍጥረት ምዕራፍ 6 ኖህም በትውልዱ መካከል ጻድቅና ፍጹም ሰው ነበረ ይላል። እንግዲህ ጳውሎስ ነው የዋሸ ሙሴ? ይሄ የጳውሎስን መልእክት ሰዎች ለራሳቸው ትርጉም እንዲመች አድርገው ጻድቁ ኢየሱስ ብቻ ነው ለማለት፣ ሁሉም በድሏል ለማለት ባልተገባ መንገድ ሮሜ 3:11ን ጻድቅ የለም የሚለውን ቃል ወስደው ኖህ ግን በትውልዱ መካከል ጻድቅ ብቻ አይደለም ፍጹም ነበር ነው የሚለው። ይሄንን ማስታረቅ ነበረባቸው፣ አልቻሉም። ቅዱስ ጳውሎስ እየተናገረ የነበረው ሰዎች በራሳቸው ይሁን ፐርሰናል ሲን የሚባለው ማለት ነው፣ በዚያ ምክንያት ንጹህ ሊሆኑ ይችላሉ፣ የግል ኃጢአት ላይ ሰሩ ይችላሉ። ያ ደግሞ እንግዲህ ቴዎሎጂያኑ አንሴስተራል ሲን የሚሉት ወይም ደግሞ ቅድም ይሄ ጥንተ አብሶ ያለው ማለት ነው አዳምና ሔዋን የሰሩት ስራ መርገሙ ውጤቱ በሁሉም ሰው ላይ አለ። ከዚህ አንፃር ጻድቅ የለም አንድስ እንኳ አለ ቅዱስ ጳውሎስ። ስለምን እየተናገረ ነው? ስለ አዳምና ስለ ሔዋን ኃጢአት። በዚያ ምክንያት ማንም ጻድቅ የለም አለ። በግል ግን የአዳምን የሔዋንን ኃጢአት ያልሰሩ በጽድቅ እግዚአብሔርን ያገለገሉ በጣም ብዙዎች ነበሩ። ሆኖም ግን ያ የአዳምና የሔዋን ጥንተ አብሶ የምንለው በደል ስለነበረ ነብዩ ኢሳይያስም በትንቢተ ኢሳይያስ ምዕራፍ 64 ቁጥር 10 ላይ ጽድቅ የመርገም ጨርቅ ሆነ ይላል። ነገር ግን ሰዎች በግል ደግሞ ጻድቃን ሊሆኑ ይችላሉ። ሆኖም ግን ሲኦል ነበር የሚሄዱት። እንግዲህ ወደ ሶስተኛው ስንመጣ እንዳላረዝም ብዬ እያረዘምኩ መሰለኝ። ወደ እመቤታችን ስንመጣ የእመቤታችን ጉዳይ ክርስቲያኖች በተፈጥሮ ሕግ የሚዳኝ አይደለም። አሁን ብዙ ጊዜ ለምን እንዴት የምንለው ነገረ ማርያምን በባዮሎጂ እየመዘኑት መሰለኝ ሰዎች። እንደዛ አይደለም። የነገረ ማርያም ጉዳይ በሰው ሕሊና የሚታወቅና የሚመረመር አይደለም። አሁን ሁሉም በድሏል። የአዳምና ልጆቹ ሁሉ በአዳም በደል ምክንያት በደለኛ ሆነዋል። በግላቸው ጻድቃን ቢሆኑም ያ የአዳምና የሔዋን በደል ስላልተነሳ የሞት ሞትን ትሞታላችሁ የሚለው ቃል ስላልተለወጠ ቤዛ ስላላገኘ ሁሉም ሰው ኃጢአተኛ ሆኗል። አንዲት ሴት ግን ብቻዋን ንጽሕት ሆናለች። እሱን ቅዱስ ገብርኤል ምስክር ሆኗል በግልጽ ቋንቋ። እሱ ምንድነው? የምታውቁት ቃል የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ሴት ስለሆነች ከሴቶች መካከል አለ እንጂ በሴት ንጽጽር መናገር ስለነበረበት ከፍጥረት ሁሉ ማለቱ ነው። ከሴቶች ተለይተሽ አንቺ ምን ያልሽ ነሽ? አቤት ከሴቶች ሁሉ ማለት ወደፊት ከሚመጡት እስካሁን ከነበሩት ሴቶች ሁሉ የተለየሽ ነሽ ማለት ነው። ምንድነው ልዩነቷ? ክርስቲያኖች የተባረክሽ ነሽ ማለት የተመሰገንሽ የተለየሽ ነሽ ማለት ነው። ምንድነው ግን እሷን ከሴቶች ሁሉ የሚለያት? አንዳንድ ሰዎች እዚህ ጋር እንግዲህ ግራ የሚጋቡት አምላክ ከመረጣት ማንኛዋ ሴት ክርስቶስን ለመውለድ አትችልም ነበር እንዴ? ማንም ሴት እኮ ከተመረጠች ክርስቶስን ለመውለድ ትችላለች ከተመረጠች። የድንግል ማርያም ልዩነት እንድትመረጥ ሆና ስለተገኘች ነው የተመረጠችው። እና ሊቃውንቱ ቀለል ባለ ቋንቋ ሲገልጡት ድንግል ማርያም አምላክን የወለደችው ተወዳድራ አይደለም ተመርጣ ነው ይላሉ። ምን ብላ አይደለም? የሚወዳደርም የለማ። በዚያ መስፈርት የሚታጨልም የአምላክ እናት ለመሆን የሚታጨልም ምንም ሰው። ስለዚህ ድንግል ማርያም ተመረጠች ማለት እንድትመረጥ የሚያደርግ ምክንያት ስለተገኘ። ያ ምክንያት ምንድን ነው? የአዳም ኃጢአት ወደ እሷ እንዳይተላለፍ መንፈስ ቅዱስ ከእናቷ ማህፀን ጀምሮ በንጽህና ጠበቃት። አሁን ለምሳሌ ነብዩ ኤርምያስን ይለዋል እግዚአብሔር አምላክ ከእናትህ ማህፀን ጀምሮ ቀደስኩ፣ ለየው፣ አከበርኩ ማለት ይለዋል ትንቢተ ኤርምያስ ምዕራፍ 1 ላይ። ከእናቱ ማህፀን ጀምሮ እግዚአብሔር የሚሆነውን አውቆ እንጂ አስገድዶ ነብዩ ኤርምያስን አስገድዶ ጻድቅ እያደረገው አስገድዶ እየመረጠው አይደለም። እንዲመረጥ የሚያደርግ በጎ ስራውን አይቶ እግዚአብሔር ነብዩ ኤርምያስን እንዲያ ብሎ ይናገረዋል። ከእናትህ ማህፀን ጀምሮ ይለዋል።
እመቤታችን ድንግል ማርያምን ደግሞ ከእናቷ ማህፀን ጀምሮ ለንጽህና ለቅድስና ብቁ የሆነች ሴት መሆኗን አውቆ ጠበቃት። ከምን ጠበቃት? ከኃጢአት። ይቻላል የሚለውን ራሷ እመቤታችን ጠይቃ ነበረ። ይቻላል የሚል ማለት ቅዱስ ገብርኤል ከሶስቱ ቅዱስ አንዱን ተወልጃለች ሲላት መቼም ያለችውን ታውቃላችሁ። ፎኑ ከጉነን ይዝንቱን ዘያምር በሴ ወንድ ሳላውቅ ይሄ ነገር እንደምን ይሆናል ስትለው ምንም ሌላ ማብራሪያ አላመጣም። ለእግዚአብሔር ምንድነው ያለው? በቃ እንግዲህ ምን እንበል? ለእሱ ያለውን ነው እኛ የምንለው። ከማህፀን ጀምሮ እናቱ ድንግል ማርያምን በንጽህና በቅድስና መጠበቅ ለእግዚአብሔር ይቻለዋል አይቻለውም? አቤት በጣም ነው የሚቻለው። እኛ ለእግዚአብሔር የማይቻለው ነገር አለ ብለን ደግሞ ምንናገር ምናምን ሰዎች አይደለንም። መለላችሁ ፈልጌ ነው። ከማህፀን ጀምሮ የሚጠብቃት እሱ እግዚአብሔር መንፈስ ቅዱስ ነው። አንዳንድ ሰዎች እዚህ ጋር ቅዱስ ገብርኤል ሲያበስራት ነው የነጻችው የሚሉ ደግሞ አሉ። እንግዲህ አንዲት ምሳሌ ተናግሬ እኔ ይሄንን ጥያቄ ቋጫለሁ። እመቤታችን ቅዱስ ገብርኤል ሲያበስራት አይደለም ንጽሕት የሆነችው። ዕብራውያን ምዕራፍ 9 ላይ ቅዱስ ጳውሎስ እንዲህ ይላል ስለ እመቤታችን ምሳሌዎች ሲያብራራ ማለት ነው። በዚያ በድንኳኑ ይላል የብሉይ ኪዳኑ ቤተ መቅደስ ድንኳኑ ላይ በዚያ በድንኳኑ ውስጥ የአሮን በትር፣ መሶበ ወርቅ፣ ታቦት፣ በትር ነበሩ እያለ ይመጣና ቁጥር 10 ላይ ይህም ለአሁኑ ዘመን ምሳሌ ነው ይላል። እስኪ አብራችሁ ይበሉ። ይህም በሉ እስኪ ለአሁኑ ዘመን ምሳሌ ነው። አሁን ነገረ ማርያም ነው ጥያቄያችን። በትሩ ምንድነው? ቤተክርስቲያን ለአሁኑ ዘመን ምሳሌ አድርገዋለች። ያ በትር የክርስቶስ መስቀል ነው። ታቦት ምንድነው? አሁንም ለአሁኑ ዘመን ምሳሌ ነው። ቅዱስ ጳውሎስ ነው ያለን፣ እኛ ተፈላስፈን አይደለም። ታቦቱ ታውቃላችሁ 10 ቃል የተጻፈበት የእግዚአብሔር ማደሪያ ነው። ስንት ቃል? አትግደል፣ አትስረቅ፣ አታመንዝ፣ እግዚአብሔር አምላክ እንዲህ የሚል 10 ቃል የተጻፈበት ነው። ጽላት ማለት ነው። ታቦት የምንለውም በተለምዶ ያ የጽላቱ ማደሪያ ነው፣ ችግር የለውም። እና 10 ቃል የተጻፈበት ጽላት እዚያ ውስጥ አለ። ይህ ለአሁኑ ዘመን ምሳሌ ነው አለ። እስኪ ምንድነው ይሄ 10 ቃል የተጻፈበት ጽላት እና ታቦት ምንድነው? ባጭሩ፣ በጣም ባጭሩ ታቦት እመቤታችን ናት፣ ወይም ጽላቱ ማለት ነው። ጽላቷ እመቤታችን። ጽላቱ ላይ ስንት ቃል ተጽፏል? 10 ቃል። የቀደመው ጽላት ላይ 10 ቃል ተጽፏል፣ ተከብሯል። የሐዲስ ኪዳኗ ታቦት የሐዲስ ኪዳኗ ጽላት ላይ ደግሞ 1 ቃል ተጽፏል። ያ ቃል ምንድነው? የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቃል በመጀመሪያ ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ ቃል ስጋ ሆነ። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ። ስለዚህ በብሉይ ኪዳኑ ታቦት 10 ቃል ተጽፏል። ስንት ቃል? በድንግል ማርያም ታቦትነት ላይ ደግሞ ስንት ቃል ተጻፈ? ያ ቃል ማን ነው? አቤት ኢየሱስ ክርስቶስ። አሁን ወደ ታቦት ልመልሳችሁ እስኪ ከንጽህና አንጻር የጠቀስኩላችሁ። እንግዲህ ታቦት እመቤታችን በዚህ መንገድ ነው የሚመሰጠረው። አባቶቻችን ያብራሩት የተረጎሙት። እዚሁ ጋር ታቦቱ የማይነቅዝ እንጨት ነው። ለሙሴ ሲታዘዝ የማይበላሽ የማይበሰብስ እንጨት ነው። እናንተ ራሱ ዝም ብላችሁ ስታስቡት ትመልሱን ጥያቄ ልጠይቃችሁ እስኪ። ታቦቱ የማይነቅዝ የሚሆነው ጠንካራ የሚሆነው ለታቦትነት ተብሎ ሲቆረጥ ያ 10ሩ የሙሴ ሕግ ሲጻፍበት ነው ወይስ ጥንት ሲበቅል ጀምሮ ነው በጣም ጠንካራ የማይነቅዝ የማይበላሽ የሚሆነው? ከመቼ ጀምሮ ነው እስኪ? ስለዚህ እመቤታችን ከእናቷ ማህፀን ጀምሮ ከአዳምም አብራ ገና አዳም ሲበድል ያልበደለ ባህሪውን ይዛ የመጣች ወይም ደግሞ ከአዳም ተገኝታ ከበደለው አዳም ያልበደለ ሆና ገና ከጥንት የተጠበቀች ናት። ታቦቱ የማይነቅዝ የሚሆነው ሸምሸር ሰጢር የምንለው በእኛ ሊቃውንት እንደዛ የሚሉት ያ ደግሞ በብሉይ ኪዳኑ የግራር እንጨት እየተባለ የሚጠራው እሱ የማይነቅዝ የሚሆነው ገና ሲበቅል ነው እንጂ አንተ ለታቦት እንጨት ነህ ተብሎ ከተጠረበ ቃሉ ከተጻፈበት በኋላ አይደለም። ጠንካራ የሚሆነው የተለየ የሚሆነው ገና አበቃቀሉ ላይ ነው። ሲበቅል ጀምሮ ጠንካራ ነው።
እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል መጥቶ እንደው ከሶስቱ ቅዱስ አንዱ ቅዱስ ተወልጃለሽ አንቺ የተባረክሽ ሲላት አይደለም ቅድስናው የሚጀምረው፣ ገና ከጥንት ጀምሮ ነው። ዮሐንስ አፈወርቅ ይሄንን ሲያብራራ ሃይማኖተ አበው ላይም በቅርቡ ታገኙታላችሁ። ወሶበረ ከበ ስጋሃ ቅዱሰ ወነፍሳ ንጽሕተ ፈጠረ ሎቱ ሕያው መቅደሰ በመንፈስ ቅዱስ። ንጹህ የሆነ ስጋዋን ቅዱስ የሆነ ነፍሷን ባገኘ ጊዜ ተዋሃደው ማለት ነው። ባጭር ቃል አያችሁ፣ ንጹህ ቅዱስ ሆኖ ሲያገኘው እሱ ከመጣ በኋላ ቅዱስ ሳይሆን ንጹህ ቅዱስ ሆኖ ገና ከጥንት ጀምሮ ቅዱስ አድርጎት ጠብቆት ሲያገኘው ተዋሃደ ይላል። ስለዚህ ቅድስት ድንግል ማርያም የአዳም ጥንተ በደል ወይም ደግሞ ቅድም እንዳልኳችሁ ቃሉ ጥንተ አብሶ ሲል በቃል ደረጃ ስተት አለው፣ ግን አበሳ ዘጥንት ብለን ብናየው የነ ቅዱስ ዮሐንስ አፈወርቅ ትርጉም ጭምር ላይ ቃል በቃል የተጻፈ ነውና ዝም ብሎ የመጣ አይደለም፣ እንደ እንግዳ ደራሽ አይደለም። ሆኖም ግን ይሄ በደል የበደል ውጤትም ብለን ብዙዎች በሚስማሙበት ብንነጋገር ድንግል ማርያም ላይ ፈጽሞ አልደረሰም። ይሄንን እግዚአብሔር አደረገው። በቃ ምን ይደረግ እንግዲህ፣ እግዚአብሔር አይችልም ከሆነ እሱ ሌላ ጥያቄ ነው። ባጭሩ እንዳላበዛ ደግሞ መምህር አሁን ስለመጡ ይጨምሩበትና ይበቃናል። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ጥያቄዎቹ በጋራ የሚቀርቡ ስለሆነ ተጨማሪ ሀሳብ በምንሰጥበት ላይ መምህራኑ ግራና ወደ ቀኝ እየተቀባበሉ ይዘውት ይሄዳሉ። ለመምህራችን ዲያቆን ሄኖክ ኃይሌ የምናቀርበው ደግሞ ሀሳብ ከመጽሐፍ ቅዱስ ጥናት አንጻር መጽሐፍ ቅዱስን ስንማር በተለይ ከኛ ቤተ እምነት ውጪ ያሉ ሰዎች ከዚህ የጋብቻን ቅድስናን ከማንሳት አንጻር በመጽሐፍ ቅዱስ ውስጥም እኮ እናንተ ራሱ የምታመልኳቸው ወይም አባትነታቸው የምትቀበሏቸው አገልጋዮች 700 300 ቁባቶች ነበሯቸው። ስለዚህ ከአንድ በላይ ማግባትን ደግሞ ከአንድ በላይ ማጨትን ሚስት ማድረግን እነዚሁ ቅዱሳን የምትሏቸው አገልጋዮች ይሄን ያክል ካላቸው እኛ ከአንድ በላይ አግብተን ብንኖር ምንድን ችግር አለው የሚል ሀሳብ ይነሳልና ይህን ከመጽሐፍ ቅዱስ ሀሳብ እንዴት እንረዳው? ትርጓሜውንስ እንዴት እንወቀው? እውነት ለመናገር ቤተክርስቲያን የጋብቻን ቅድስና በዚህ መንገድ እያስተማረች እውነት ከአንድ በላይ አግብተን እንድንኖር ቤተክርስቲያን የሚጋጭ ትምህርት አላት ከዚህ አንጻርና እስኪ ይሄን መምህር ሰው ሄዱበት። እሺ እንደምን ዋላችሁ? አሜን። አምላካችን ስም የተመሰገነ ይሁን። ለእንታ ሊቃውንት ስለ እመቤታችን ቅድስና ተጠይቀው እኔ ስለ ቁባት የተጠየቁበት ምክንያት በኋላ ብንወያይበት ደስ ይለኛል። ወደ እንትኑ ከመምጣቴ በፊት ያው የኔታ ከደረስኩ በኋላ አንድ በጣም ደስ የሚል ምስጢር ሰምቻለሁ። ዛፍ ከተቆረጠ በኋላ አይደለም የማይነቅዝ መሆኑ የሚታወቀው። ይሄ በጣም 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 ከባድ ንግግር ነውና ቃለ ሕይወት ያሰማልን። እቃ የምታጥቡት ልትበሉ ስትሉ ነው ወይስ አጥባችሁ ታስቀምጡታላችሁ? ይሄ ወንደላጤዎቹን አይመለከትም። ወንደላጤዎቹ ሪሳይክል እንደምታረጉ ነው የምናውቀው። ግን እቃ የሚታጠበው ሊበላ ሲል ነው ወይስ ታጥቦ ይቀመጣል? በቃ እመቤታችን ልክ ሊጸነስ ሲል መጥቶ አነጻት ማለት ሊበላ ሲል አጠበው ሳህኑን የሚል የወንደላጤ አስተሳሰብ ነው። ሰማይ ምድር ቢገለባበት እመቤታችን መርገም አለባት ብለን አናምንም። ወደ ቁባቱ ልምጣ መሰለኝ። ብዙ ያገቡ ሰዎች ይሄ ፖሊጋሚ አለ የሚለው ላይ ልክ ነው። መጽሐፍ ቅዱስ ላይ በጣም ብዙ ሚስቶች የነበሯቸው ስርወ ሃይማኖት ተብሎ የሚጠራው አባታችን አብርሃም ጨምሮ ማለት ነው። አጋር ገረዱ አለች። ልጁ ያዕቆብ ደግሞ 4 ፈልጎም ባይሆን 4 ሚስቶች ነበሩት። ዳዊትም ትንሽ በርከት ያሉ ነበሩ። ልጁ ሰሎሞን ደግሞ ያው ከአባቱ በተማረው መሰረት አባቴን የምሰማ ልጅ ነበርኩ ይላል እና የሱ ደግሞ ብዙ ነው። 700 ሚስቶችና 300 ቁባቶች። እንደውም ትንሽ ግራ ያጋባ። ሚስቶቹ ብዙ ናቸው፣ ቁባቱ 300 ናቸው። እና ልክ ነው የተባለው ነገር ማለት ነው። ግን ከመጀመሪያው እንዲህ አልነበረም የሚል ቃል አለ በሐዲስ ኪዳን። እስኪ በሉ ከመጀመሪያው እንዲህ አልነበረም። ስለዚህ አቢዩዝ የተደረገ ነገር ነው እንጂ እግዚአብሔር ከመጀመሪያው አንድን ወንድ ለአንዲት
ሴት አድርጎ ነው የፈጠረው። ከዛ በኋላ በዚህ በወደቀ ወይም በኃጢአት ምክንያት በተበላሸው ዓለም ላይ የኖሩ ሰዎች በተለያየ ምክንያት ከህግ ወጥተው ህግ ከመሰራቱ በፊት የነበሩትም በአይምሮ ህግ ተመርተው ላያደርጉት ይገባ የነበረ ነገር ሲያደርጉ፣ በኋላ ሰዎች ደግሞ ህግም እያለ ህገ ኦሪትንም ጥሰው አታመንዝር የሚለውን ጥሰው ከአንድ በላይ ብዙ እንዳገቡ ተጽፏል። ይሄ ምንድነው የሚያሳየው? መጀመሪያው መጽሐፍ ቅዱስ እንደማይዋሽ ነው። መጽሐፍ ቅዱስ የተጻፈውን የተፈጸመውን ታሪክ ሁሉ ጽፏል። አይ ይሄ እንኳን ጥሩ አይደለም ለአራያ አይሆንም እያለ ኤዲት አድርጎ አላወጣውም። ሁሉንም ነገር መጽሐፍ ቅዱሱ ጽፎታል። ግን መጽሐፍ ቅዱስ ከአንድ በላይ አግብተዋል የሚለውን ብቻ ጽፎ አይደለም የቆየው። ከአንድ በላይ በማግባታቸው የመጣባቸውንም ችግር ጽፏል አብሮ ማለት ነው። ከአንድ በላይ ማግባት ምን ጦስ እንዳለው፣ ምን አይነት ማህበራዊ፣ መንፈሳዊ እና በቤተሰብ ህይወት ላይ ምን አይነት ቀውስ እንደሚያመጣ ብዙ አገቡ ያልናቸውን ሰዎች ታሪክ እየሄድን እያንዳንዳቸውን ብንመለከተው እናገኘዋለን። ለምሳሌ ዳዊት፣ የዳዊትን ታሪክ ብታዩ ብዙ ሚስቶች ነበሩት። አዎ ነበሩት። ግን ራሱን አለመግዛት ነው የፈጠረበት። ለዛ ነው የሰው ሚስት ቀምቶ ሰው እስከ ማስገደል ድረስ ያደረሰው። ለሆነ ጊዜ የመጣበትን ጊዜያዊ ፈተና ማለፍ ስላልቻለ፣ ራሱን መግዛት ስላልቻለ። ስለዚህ የማመንዘር ህይወትን አንዴ ከለመድከው በኋላ ራስን መግዛት ስለማትችል በሆነ ፈተና ትወድቃለህ። ከእግዚአብሔር ልትጣላ ትችላለህ። ጣዖት እስከ ማምለክ ያደረሳቸው ሰዎች አሉ። ብዙ የማግባት ሰሎሞን ብዙ ሚስት አግብቷል። ብዙ ቁባት ነበሩት። በመንፈሳዊ ህይወቱ መጨረሻ ላይ ጣዖት እስከ ማስመለክ ድረስ ልቡን ወደ ጣዖት አዘነበሉት ሁሉ ይላል መጽሐፈ ነህምያ ላይ። እግዚአብሔር እንዴት እንዳዘነበትና ሰሎሞንም እንዴት እንደተጎዳ ጨምሮ ጽፏል። ከዛ ውጪ የሰሎሞን ደግሞ እስካሁንም አልበረደም። በነገራችን ላይ እስራኤል እስካሁን ድረስ የምትታወቅባቸው፣ እስካሁን ድረስ የምትዋጋባቸው ብዙ ፖለቲካዊ ችግሮች ወደ ኋላ ሲጠኑ የሰሎሞን ዘር ጉዳይ ነው። ምክንያቱም እሱ ከብዙ ሀገራት ጋር የነበረው ግንኙነት ፖለቲካዊ ብቻ አልነበረም። ገብቷቸዋል አይደል? ተዋልዷል። ስለዚህ ሁሉም ባለርስት ነው ለዛች ሀገር ማለት ነው። እስራኤላውያን በነገራችን ላይ በጣም ነው የሚጠሉት በሚገርም ሁኔታ። ለሰሎሞን ያላቸው ጥላቻ ለዳዊት ያላቸውን ፍቅር ያህል ነው። አሁን ያሉት እስራኤላውያን ነው የምላቸው፣ የጥንቱን አናውቅም። ግን ማለት የዳዊት መቃብር ዳዊት እንዲያረገበት ዳዊት እንዲያለበት እያሉ ያስጎበኛሉ። የሶሎሞን ምንም ቤተ መቅደሱን መቼ ሳያፈርሱት ነገር የእግዚአብሔር ቤተ መቅደስ ነው። ያንን አይነት ነገር አይምሯቸው ላይ እንዲመጣ የሆነበት ምክንያት ምንድነው? እሱ ከብዙ ሀገራት ጋር በነበረው ጋብቻ፣ እኛም ጂኦግራፊው ከልክሎን ነው እንጂ እኛም እኮ ተጋብተናል አይደል? ነው አይደለም? ስለዚህ እኛም ርቆን ነው እንጂ እኛም ክሌም የምናደርገው መሬት ይኖር ነበረ። እኛም የምንጣላበት ነገር ሊኖር ይችላልና ማህበራዊ ቀውሱን አልደበቀም መጽሐፍ ቅዱስ ነው። የነ ያዕቆብን መከራ አንዷ እንግዲህ 4 ሚስቶች ነበሩት ከነገረዶቻቸው ሚስቶቹ አይደለ? አንዷ ስትወልድ እቺ ሳትወልድ ስቀር ከገረድ ይወለድ ስትለው መከራውን አይደል እንደ ሲያይ ኖር ተራ በተራ ማለት ነው። ብዙ ስቃይ ነው ያየው ማህበራዊ ህይወቱ። ከዛ ውጪ አንዷ ጣዖት ደብቃ ስታስቀምጥበት ከእግዚአብሔር ስታጣለው ነው የሚለው። ስለዚህ መጽሐፍ ቅዱስ ጨርሶ የጻፈው ታሪክ ነው ሰዎች በግማሽ እያዩት ያሉትና ከአንድ በላይ የማግባትን በጋብቻ አለመታመንን አንድ ለአንድ አለመኖርን ጉዳቱን መጽሐፍ ቅዱስ ዘርዝሮ በእያንዳንዶቹ ታሪኮች ውስጥ ሊያስቀምጥ ይችላል። እናንተ አሁን የቤት ስራ የምትወስዱት እገሌ ብዙ አግብቷል፣ እስቲ ህይወቱ እንዴት ነበር፣ ከዛ በኋላ እንዴት ቀጠለ። ሰሎሞንስ ቢሆን የጻፈልን ሁሉ ከንቱ የከንቱ ከንቱ ነው ያለው። አይቶት ማለት ነው። ደስታም ፈተንኩት ያላየሁት አይነት ነገር የለም፣ ግን ሁሉ የከንቱ ከንቱ ነው፣ ነፋስ እንደመከተል ነው ያለው። ስለዚህ የመጨረሻ የሰሎሞንም ንግግር እንደው በቃ ደስ ብሎኛል አይነት ነገር አይደለም። ህይወቱ ምን ያህል የተመሰቃቀለ እንደነበር አይተናል። ጥበብ ማስተዋል ተሰጥቶት ብዙ ማድረግ ሲችል ከፈጣሪ እስከ መጣላት ደረሰ ማለት። ስለዚህ የሁሉንም ታሪኮች እንደ ቤት ስራ ወስዳችሁ ብታዩት ብትመለከቱት ከዚህ የተለየ ነገር የለውም። ወደ ርዕሴ ስመለስ ክርስቶስ የሰጠው መልስ ምንድነው? ከመጀመሪያው እንዲህ አይደለም፣ አንድ ሰው ለአንድ ሰው ነው። እንደዛ ቃለ ሕይወት ያሰማልን። እሺ ወደ ነገረ ክርስቶስ እንምጣ። ሊቀ ሊቃውንት ቅድም ካነሱት ጋር አብሮ የሚሄድ ስለሆነ በተወሰነ መንገድ ሁለቱን ጥያቄ አንድ አድርጌ ላንሳው። ተመሳሳይ ቅድም ስላነሱት በተለይ ይሄ እንግዲህ ያልነሳውን አላዳነውም የሚል ሀሳብ በተለያየ መንገድ ሲነሳ እንሰማለን።
ይህ ማለት በሌላ መንገድ ያው የነሳው የጎሰቆለው ነው እንደማለት ነው። በሌላ አውድ ስናየው የዚህ ጥያቄ ትርጓሜ ማለት ነውና ከዚያ አንፃር እንደው ይሄ የጎሰቆለ ባህሪ ነበረ ማለት ነው። ያልነሳውን አላዳነው የሚል ትርጓሜ ካለ አንድ፣ ሁለተኛ ከዚሁ ጋር ተያይዞ ደግሞ ድነትን ስለሚያነሳ ቅድም አንስተዋታል እመቤታችንን ንጽሕና ቅድስና ሰው ሁሉ ለመዳን ግድ ቅድም አንስተውታል ቤዛ መሆን ነበረበት ጌታችን። ነገር ግን ይህ የድነት ህይወት ለእመቤታችን ደግሞ በዚህ መንገድ የተገባና አስፈልጓታል። እንደሌሎች ሁለቱን አብረን ምናልባት የጎሰቀለ ባህሪን ካነሳን ምላሹ አብሮ እግረ መንገዱን ይሄዳል ብዬ አስባለሁ። እሺ እንግዲህ ሰሞነኛ የሆኑ ጉዳዮች አንዳንድ ጊዜ ባይበዙ ብዬ በግሌ እንኳን እመክራለሁ። ያ ማለት ምንድነው? ዝም ብሎ እንዲሁ ርዕስ በተሰጠን ቁጥር ማወቅ የሚገባንን በአጋጣሚው መማር ጥሩ ነው። ዮሐንስ አፈወርቅ እንዳለው እንኳን ተነሳችሁ እንኳን መጣችሁ እናንተ ተጠራጣሪዎች የረሳናቸውን የተውናቸውን መጻሕፍት እንድናነብ አደረጋችሁን ብሏል። ችግር የለውም። ግን በሌላ መልኩ ደግሞ እንዲሁ ዝም ብሎ ሚዲያ እንደ ጎርፍ የሚወስደው ህዝብ እንዳንሆን ትንሽ ስጋት ስላለ በግሌ ለማንኛውም ቤተ ክርስቲያናችን ያልነሳውን አላዳን የሚለው ቅዱስ ጎርጎርዮስ ነፍስ አልነሳም እያሉ የሚክዱ እንደነ አቡሊናሪዮስ አይነት መናፍቃን ተነስተዋል። ከዚያም በኋላ ደግሞ እንደ ቅዱስ ኤፍሬም ሶሪያዊ አይነት ሊቃውንት መልስ እየሰጡ ነበረ እና ይሄ ክህደት ለምሳሌ አዳም ነፍስም ስጋም ነው አይደለም? እና ህየንተ ነፍስ ኮኖ መለኮቱ በነፍስ ፋንታ መለኮት አለው ህያው የሆነ። ስለዚህ ነፍስን ከሰው አይፈልግም፣ ነፍስን አልነሳም፣ ነፍስን አልተዋሃደም። ከመቤታችን የተዋሃደ ስጋዋን ነው እንጂ ነፍሷን አይደለም የሚል ክህደት በብዛት ተነስቷል። ሌላም መናፍቃን በወቅቱ ተነስተዋል። ቢነሳውም ኢምፔሩ የሚባል በተለይ በሊቃውንት ትርጓሜ ላይ ኢምፔሩ የሚባል ሰማይ ላይ ጥሎት ሄደ የሚሉ ደግሞ ሌሎች አሉ። የሚገርማችሁ ኢምፔሩ የሚባል ቦታ ላይ ጥሎት ሄደ ስጋውን፣ ከዚያ ለፍርድ ሲመጣ እንደ ለምድ እንደ ልብስ ያወልቀዋል፣ ይጥለዋል፣ ይለብሰዋል የሚሉ ሌሎችም ነበሩ በዘመኑ እና ለነሱ ሁሉ መልስ ሲሰጥ አባቶቻችን ሊቃውንት ምን አሉ? ይሄንን ቃል አዳም የበደለው በነፍሱም በስጋው ነው። የተፈረደበትም ሲኦል የወረደው በእግረ አጋንንት ተቀጥቅጦ የተገዛው በነፍስም በስጋውም ነው። ስለዚህ ክርስቶስ አምላካችን ነፍስን አልነሳም የምትሉ ከሆነ ያልነሳውን ነፍስ አያድንም፣ አላዳንም። ያዳነውን ብቻ ነው፣ ስጋው ብቻ ድኗል፣ ነፍሱ አልዳነችም እያላችሁ ነው እንደማለት ነው የመጀመሪያው። እና ቅዱስ ኤፍሬም ደግሞ እንዲህ ብሎ ይገልጠዋል ይሄንን ወኢተዋሃደ በመንፈቀ ህላዌያት ባህርይን አካልን ከፍሎ አልተዋሃደም። ሙሉ ሰው ነው የሆነ። ሙሉ ሰው ማለት ነፍስም ስጋም ማለት ነው። ክርስቶስን ፍጹም ሰው ለምሳሌ ብዙ ጊዜ እንደምታውቁት ራሱን የሰው ልጅ እያለ ይገልጣል። የሰው ልጅ ለመባል ስጋ ብቻ ቢሆን የሰው ልጅ መባል አይችልም፣ የሚጎለው አለ። ነፍስን ያህል ነገር ጎሎ እንዴት የሰው ልጅ ይባላል? እና ራሱን ሰዎች የሰው ልጅ ማን ይሉታል? ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች ማረፊያ ጎጆ አላቸው፣ ለሰው ልጅ ለኔ ግን ማደሪያ የለኝም እያለ ሲናገር ሰምተነዋል ክርስቶስ አምላካችን። ስለዚህ ሰው የሆነው ነፍሳችንንም ስጋችንንም ነስቶ እንጂ ስጋችንን ብቻ ተዋህዶ ነፍሳችንን ትቶ አይደለም። ይሄ ከሆነ ግን የሰው ድህነት ፍጹም አይደለም ማለት ነው። አዳም ስጋው ድኖ ነፍሱ አልዳነችም እንደማለት ነው። ስለዚህ በጣም ባጭር ቋንቋ ሲገለጥ ያልነሳውን ነፍስን አልነሳም ካላችሁ ነፍስን አላዳናትም፣ ነፍስን በሲኦል ትቷታል እያላችሁ ነው እንደማለት ነው። አጭሩ መልስ ይሄ ነው። ምናልባት ካለ ደግሞ መምሬ ነው ይጠምራል። ሌላ ምንድን ነበረ? የእመቤታችን እሺ መድኃኒታችን ለእመቤታችን ድህነት ያስፈልጋታል አያስፈልገትም የሚል ነው። በነገራችን ላይ ይሄም ወደ መጀመሪያው ነገር የሚሄድ ነው። ለምሳሌ እኔ ቅድመ ልደተ ክርስቶስ ያለው ሰው በሆን ወይም ደግሞ ሌላ የነበረ ሰው ብናገኝ
ሙሴ፣ አዳም፣ ሌሎችም ጻድቃን ልጆቹን ብናነሳ በራሳቸው ጻድቃን ናቸው፣ ቅዱሳን ናቸው። ነገር ግን ቅድም እንዳልኩት የአዳም የሔዋን መርገም የኃጢአት ውጤት አለ እነሱ ጋር። ይሄ ከሆነ አስቡት ክርስቲያኖች፣ ድንግል ማርያም ይሄ የለባትም። የአዳም የኃጢአት ውጤት እሷ ጋር የለም። እኔን ከአዳም መርገም ከራሴም ኃጢአት ሊያድነኝ ነው። ድንግል ማርያም እንግዲህ ሁለቱም የለባትም ከተባለ የሷ ከሴቶች መካከል ተለይታ የተባረች በሐሳብ ሳይቀር ድንግል የሆነች ሐሳቧ ሳይቀር ነቃ ሐልዮ የሚባሉ አሉ። ህዋሳት ማለት ናቸው። ለአይምሮ ምግብና የሚሰጡ ወይም ደግሞ ለአይምሮ ግባት የሚሆኑ እነ አይን፣ እነ ጆሮ፣ እነ እግር፣ ሌሎች የስሜት ህዋሳቶቻችን በራሱ ለምሳሌ ሊቃውንቱ ሲያብራሩ የእመቤታችንን ጉዳይ ርዕይ የሚባል በማየት የሚመጣ ኃጢአት ነው። ሰሚ በጆሮ አጼኖ በማሽተት የሚመጣ ኃጢአት አለ። አባ መርቲያኖስ የሚባል ጻድቅ በማሽተት ተፈትኗል። አንዲት ዘማዊ ሴት ላይ ያደረ ሰይጣን በክፉ መዓዛ ማለት ኃጢአትን ዝሙትን በሚያሳስብ ሽታ ሊፈትነው ፈልጎ እንዲህ አድርጓል እና በአፍንጫ ሊመጣ የሚችል ኃጢአት አለ እና እመቤታችን አጼኖ ከሚባለውም ኃጢአት በአፍንጫዋ ማለት ነው ንጽሕት ናት። ድንግል አፍንጫ ነው ያላት፣ ድንግል አይን፣ ድንግል ጆሮ። ከዚያ ገሲስ ይባላል። በእጅ የራስ ያልሆነን ከመፈለግ የሚመጣ ኃጢአት ነው። ከዚህ ሁሉ ድንግል ማርያም ንጽሕት ናት። ነቃ ሐልዮ ወይም አንቅዕተ ሐልዮ ይባላሉ። የሐሳብ ምንጮች ናቸው፣ ለኃጢአት ግብአት የሚሰጡ ለጽድቅም እንደዛው። አሁን እመቤታችን በዚህ ሁሉ ድንግል ከሆነች ወደ ውስጧ የመጣ ምንም አይነት የግል ኃጢአት እሷ ጋር የለም። ጭራሽም አታስበውም። እንኳን ልትሰራው ሐሳቡ ራሱ የለም። ይሄ ከሆነ የአዳም ኃጢአት የለባትም ከተባለ እና እንደሌለባት ወይም ደግሞ መርገም የለባትም ካልን አለባት ከተባለ ሌላ ነገር ነው። አንዳንዶቹ አለባት ግን አድኗታል ሲሉ ብዙ ጊዜ ስለምንሰማ ከምን ሊባል ይችላል? ቅድስት ናት፣ የአዳም ኃጢአት የለባትም ወይም ደግሞ መርገሙ የለም። ከምን ነው ያዳናት? ሙሴን ባዳነበት ማዳን እሷን ሊያድናት አይችልም። አዳምን ባዳነበት ማዳን እሷን ሊያድን አይችልም። ስለዚህ ድንግል ማርያም ያ የአዳም መርገም የግል ኃጢአት ከሌለባት ከምን ዳነች ልንል እንችላለን? ምናልባት እሷ ራሱ የሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ ወትትሐሰይ መንፈሴ በአምላኬ ወመድኃኔ፣ መንፈሴ በአምላኬ በመድኃኒቴ ደስ ይላታል በመድኃኒቴ ስለምትል እሷ መድኃኒቴ እያለችው እናንተ ምን አገባችሁ የሚሉ ሰዎች አሉ። እኛም መድኃኒቷ ነው እንላለን። ግን ከምንድን ነው ያዳናት የሚለውን ደግሞ ማወቅ ተገቢ ነው። ከምን እውነት ነው እመቤታችን ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስን መድኃኒቴ ትለዋለች። እስኪ አንድ ምሳሌ፣ ኢየሱስ ክርስቶስ ዕፀ ሕይወት ይባላል ታውቃላችሁ። ያ ብዙዎቻችሁ እርግጠኛ ነኝ የሐሙስ ውዳሴ ማርያም ትጸልያላችሁ እና እዚያ የሐሙስ ውዳሴ ማርያም ካልተሳሳት ሁለተኛው ክፍል ስለዚህ እመቤታችን እናመሰግንሻለን የሚለው ጋር ዳግመ ከፈለነ ንብላ እምዕፀ ሕይወት፣ ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን ይላል። እየሰማችሁ ነው አይደል? ዳግመኛ ከዕፀ ሕይወት እንበላ ዘንድ ምን አለን? ይኸውም የክርስቶስ ስጋ ደም ነው በማለት የክርስቶስ ስጋና ደም ዕፀ ሕይወት ይባላል። እስኪ ዕፀ ሕይወትን ወደ ኋላ ልመልሳችሁ። አዳምና ሔዋን ኃጢአት ከሰሩ በኋላ ነው ዕፀ ሕይወትን እዛ በገነት ኃጢአት ሰርተው ዕፀ ሕይወትን ይበሉ ነበር ወይም ኃጢአትን ሳይሰሩ ዕፀ ሕይወትን ይበሉ ነበር ወይስ ሳይበሉም ነበር? እስከዛሬ ያለው ግንዛቤያችሁ እውቀታችሁ ምንድን ነው? ዕፀ ሕይወት የሚያስፈልጋቸው በድለው ነው ሳይበድሉ? በገነት እያሉ ዕፀ ሕይወት በንጽህና በቅድስና እያሉ ዕፀ ሕይወት ያስፈልጋቸው ነበር። የሚገርማችሁ ሁለተኛውን ዕፀ ሕይወትና አማናዊውን ሰማያዊ የተለየ ዕፀ ሕይወት ነው ከሰማይ የወረደው አሁን እንጂ ገነት ላይ የነበረው ዕፀ ሕይወት አይደለም። በእርግጥ ግን ምሳሌ ሆነ። የሚገርማችሁ አዳም ሔዋን ኃጢአት ሳይሰሩ ሳይበድሉም ዕፀ ሕይወትን በልተው ታድሰው ነው ወደ መንግስተ ሰማያት ይገቡ የነበረው። ይህን በደንብ ያዙልኝ። ሳይበድሉ ኃጢአት ሳይሰሩ ምን ያስፈልጋቸው ነበረ? አሮጌ ስጋቸው ታድሶ ወደ መንግስተ ሰማያት የሚገቡ ምን በልተው ነበረ? ዕፀ ሕይወት። ሳይበድሉም ዕፀ ሕይወት ያስፈልጋቸው ነበር። አሁን ወደ ነገረ ማርያም እንምጣ። እመቤታችን በአዳምም በኩል የመጣ መርገም በራሷ በኩልም ያለ ኃጢአት የለባትም፣ ንጽሕት ናት። ዕፀ ሕይወት ግን ያስፈልጋታል። ይህንን አንድ የቤተ ክርስቲያናችን ሊቅ መድኃኒት የምትለውን ቃል ሲተረጉም መድኃኒት ሁለት ጥቅም አለው አለ። መድኃኒት ስንት ጥቅም?
ከታመምን በኋላ የበሽታ መከላከል አቅማችንን ለማጠንከር ለማገገም በሽታውን ውስጣችን ያለውን በሽታ አጥፍቶ እኛን ጤነኛ እንድንሆን የሚያደርገን መድኃኒት አለ ወደ ውስጣችን የሚገባ በተለያየ መንገድ። ከታመምን በኋላ የምንወስደው መድኃኒት ይባላል። ደግሞም በእኛ ልማድ እንኳን ታውቃላችሁ የኢትዮጵያ አሁን ተቀይሮ ካልሆነ አላውቅም የኢትዮጵያ ጤና ፖሊሲ እንኳን ሳይቀር እኔ እንግዲህ ሳቅ መረጃውን ስሰማ ቅድመ መከላከል ነው የሚባለው። ምን ማለት ነው? እኛ ከታመምን በኋላ ብቻ አይደለም መድኃኒት የምንወስደው። ለምሳሌ ብዙ ጊዜ ክትባት የሚባለው መድኃኒት ታውቃላችሁ። ታመን ነው ሳንታመም ክትባት የሚሰጠን? አቤት መድኃኒት ነው አይደለም ክትባቱ? አቤት መድኃኒቱን ሳንታመም መውሰድ ማለት ምን ማለት ነው? ያልታመመ ሰውም በሽታ እንዳይደርስበት እንዲያውም የሚገርማችሁ ትምህርት እኔ እንደ መምህር አጠር ላረግ ነበር ይዝረከረክብኛል እንግዲህ ጥሎብኝ። ምን ማለት መሰላችሁ? የመድኃኒትን ጉዳይ ከራሱ ከበሽታ እንደሚሰራ ነግረውናል። ደግሞ ጸሐፊዎቹ መድኃኒት ከምን ይሰራል? በሽታውን ሊያመጣ ከሚችል ከራሱ እና ሳዊሮስ ዘስሙናይን ክርስቶስም ከበሽታ መድኃኒት ሰራ ይላል። ዕፀ በለሱን ነው ታውቃላችሁ። አዳም ሔዋን የዕፀ በለሱን ፍሬ በሉ። ክርስቶስ ደግሞ አዳም ሔዋን የዕፀ በለሱን ፍሬ በልተው ከሞቱ በኋላ የዕፀ በለሱን ግንድ መድኃኒት አደረገው። 7 እጽዋት አሉ። ከ7ቱ እጽዋት ማለት አንድ መስቀል 7 እንጨት ነው ያለው። ከ7ቱ እንጨቶች አንዱ ዕፀ በለስ ነበር። ከበሽታ መድኃኒት ተሰራ። ወይም ደግሞ ታውቃላችሁ እባብ የነደፈውን ሕዝብ ሙሴ በምን አምሳል አዳነው? ይሄ ማለት ነው። እና ክርስቶስ አምላካችን ለእናቱ ለድንግል ማርያም መድኃኒቷ ነው ስንል አዳም ሔዋን ኃጢአት ሳይሰሩ ሳይበድሉም ዕፀ ሕይወትን ተመግበው አዲስ ሕይወት ይኖሩ ነበር። ድንግል ማርያምም እዚህ ምድር ላይ ስትኖር የሚራብ ስጋ አላት፣ የሚደክም ስጋ አላት፣ ሐዘን የሚስማማው ስጋ አላት። ከኃጢአት በቀር ኃጢአት አልሰራችም እንጂ የኛ የሆነ ማንነት ነው ያላት። ሞታ ስትነሳ የማይራብ ስጋ ይኖራታል ታውቃላችሁ። እና ትንሳኤዋ እንደ ልጇ ትንሳኤ ይባላል። አይታችሁ ከሆነ ልጇ የተነሳው በስልጣኑ ነው። እሷ ደግሞ ልጇ አስነሳት። የተነሳችው እንደ ልጇ ትንሳኤ ነው። እንደምኗ ትንሳኤ? እንደ ልጇ ትንሳኤ ነው ማለት የማትራብ የማትጠማ ሆና ተነሳች ማለት ነው እንጂ ብዙ ሊቃውንት የሚስማሙበት ከቀን አንጻር ይሄ 3 ቀን ከሚለው አንጻር የሚጠቀስ አይደለም። እና ልጇ በጌትነቱ በአምላክነቱ በስልጣነ መለኮቱ የተነሳውን ድንግል ማርያም ደግሞ በሱ አስነሽነት የማይራብ የማይጠማ የማይደክም የማያዝን መከራ የማያገኘው ስጋ ይዛ ተነሳች ማለት ነው። እዚህ ምድር ላይ ስትኖር ግን የሚያረጅ ስጋ ነው የነበራት። ከተነሳች በኋላ ስጋዋ አያረጅም። ምናልባት በዚህ በኩል ሁለት ነገር ተናግሬያለሁ። የበደለ ብቻ አይደለም መድኃኒት የሚያስፈልገው። ለዚህ መነሻ ምክንያታችን እዚያው አዳምና ሔዋን ኃጢአት ሳይሰሩም ዕፀ ሕይወትን ይበላሉ። ዕፀ ሕይወት ደግሞ ክርስቶስ ነው። ለኃጢአት ብቻ አይደለም፣ ለኃጢአተኛ ብቻ አይደለም። መድኃኒትነቱ ላልበደለም እንዳይበድል መድኃኒት ይሆናል። እና ያልኩት ግን ግልጽ ነው አይደለ? በቃ ከማረዝም እዚህ ይበቃኛል። ስብሐት ለእግዚአብሔር። እሺ ቃለ ሕይወት ያሰማልን። ያው ምስጢሩ ትንሽ ሰፋ ያለ ስለሆነ ያው እናድርግ ካልሆነ በስተቀር ሰፋ ያለ ነው እውነት ነው። ግን በቂ የሆነ ደግሞ ምላሽ ስለተገኘበት ቢያቆሙ የሚያስከፋ አይደለም ማለት ነው። አዎ እንመለሳለን። ይሁን። አይ ሌላ ደግሞ ሰፋ ያለ ጥያቄ አለ፣ እመለሳለሁ ወደ እርሱ መልሼ እመለሳለሁ። ይጠብቁኝ። ሊቀ ሊቃውንት ወደ 3ኛው ዙር ወደ እርሱ ልመለስና ቅድም ስላነሱ 2 ነገር አንድ ላይ እንድናነሳ ነው። የመጀመሪያው ስለ ቅዱሳን ገድላትና ተአምራት ጋር የተገናኘ ነው። ይሄ እዚህ ያለውም ተማሪ በጣም አጽንኦት ሰጥተነው እንዲያውቀው የምንፈልገው አንዱ ሀሳብ ነው። እኛም አንዱ በእርግጥ ጥያቄዎቹ ሲመጡ መቼም ያው ፊልተር ማድረግ ደግሞ ያስፈልጋልና ሁሉንም እዚህ ምን መልሰው አይደለም፣ መጽሐፍቶቹም ይመልሷቸው አሉ በቅርበት እጃቸው ላይ ያሉት። ሌላ ነገር ሪፈር እንኳን ማድረግ ባይችሉ ደግሞ መምህራኑ እዚህ ላይ ትንሽ ይሄዱበት ብለን የምንላቸውን ነው የመረጥነው። ከገድላትና ከታምራት ጋር በተገናኘ አንዳንድ ጊዜ ገድላት ክፍል ላይ
ለማመን ህሊናን ደግሞ የሚከብዱ አንዳንድ ታምራቶችን ተጽፈው እናገኛለን። ይሄ በራሱ ይሄኛውን ክፍል ለመቀበል እቸገራለሁ የሚለው ሰው የእምነቱን ማነስ ያሳያል። በሌላው አነጋገር ማለት ነው። ለእግዚአብሔር የሚሳነው ነገር የለም ብሎ የሚያምን ሰው ይሄን እንዴት ሊደረግ ይችላል ብሎ ካለ ያ ሰው የእምነት ጥርጥር አለበት ማለት ወይ ሙሉ አይደለም ማለት ነው። ይሄ ሰው አለማመኔን እርዳው የሚለውን ጸሎት ሁሉ ጊዜ መጸለይ ያለበት ማለት ነው። በሌላ ትርጉም እዚህኛው ላይ ሳይሆን ከዚህ ክፍል ይሄኛውን ወስዳለሁ ከዚህ ክፍል ደግሞ ይሄን አልቀበልም እኔ ብል እንደ አንድ ክርስቲያን ይሄን የማለት ስልጣን አለኝ ወይ? አንድ ሁለተኛ አይ እነዚህ በዚህ መንገድ ይሆኑ እነዚህ በዚህ መንገድ ደግሞ ይማሩ ብሎ የማለት ስልጣን የማንስ ነው? እንደዚህ ያሉ ነገሮች አንዳንድ ጊዜ ይሄን በጣም ክሊር አድርገን ካላስቀመጥ ነው ሰዎች በግላቸው የፈለጉትን ነገር የማለት ነፃነት ይሰጣል። አንዳንድ ጊዜ አሁን በጣም እየተበረከተ ያየነው ነገር እሱ ነው። በተለይ ከሌሎች ቤተ እምነቶች ጋራ ያለንን ግንኙነት ለማጥበቅ ስንል ግድ የለም ገድላቱም ታምራቱም በኋላ ይደርሳሉ እነዚህ መከራከሪያ ጭብጦችም አይሆኑም ዋናው በዚህ ላይ ከተስማማን የሚል መግቢያ ይዘን እንመጣና ከዛ በኋላ ታምራት ገድላት ሲነሱ ይሄኛውን ያለ መቀበል ችግር ቢኖር ምንም ችግር የለም ያን ያክል አያጣላም አያጋጭም የሚል ደግሞ ተፋልሶ ያለበት ነገር እናመጣለን። ከየዋህነት በቅንነት ይጀመርና አንዳንዱ ነገር በኋላ ሳናውቀው እየሄደ ዕውቀት እየሆነ ይመጣል። እንደዚህ ያሉ ተፋልሶችና ይሄ እንዴት ይታያል? እሺ ይሄኛው የታምራትና የገድላት መጻሕፍት በመጀመሪያ ደረጃ ስህተት በብዙ መልኩ ሊገኝ ይችላል። ቅዱሳት መጻሕፍት ላይ እንኳን ገድላት ድርሳናት ላይ በአንድ ወቅት መጽሐፍ ቅዱስ ላይም እንግሊዝ ሀገር የታተመ ይመስለኛል 1631 ዘመኑን ካልተሳሳትኩ አንድ የዝሙተኞች መጽሐፍ ቅዱስ የሚባል ነበር በአንዲት ቃል ምክንያት እና መጽሐፍ ቅዱስም በጸሐፊው ስህተት በሆነ አጋጣሚ በልዩ ልዩ ምክንያቶች ባጭሩ ስህተት ሊመጣበት ይችላል። ይሄ ማለት መጽሐፍ ቅዱስ ሲጻፍ ወይም ደግሞ በትውፊቱ ስህተት አለበት ማለት አይደለም። ገድላት ድርሳናት ደግሞ እንደ ኢትዮጵያ ቤተክርስቲያን ባለቤት ሲያጣ ማንም እየተነሳ ሲያትመው ያው ታውቃላችሁ ባለቤት ሲያጣ እምላችሁ በተለይ ባለፉት ዘመናት አሁንም ቢሆን የቀረ አይመስለኝም ይሄ ነገር ማንም ሰው ተነስቶ የቤተክርስቲያኒቱን መጽሐፍ ገንዘቡ ካለው ማተሚያ ቤት ገብቶ የማይወጣበት ምንም ምክንያት የለም እና የበላይ አካል ያንን የሚቆጣጠር ነገር የለም። እሱ ነገር ሌላው ችግራችን ነው። አሁን በቅንነት የሚያደርጉ ለምሳሌ ታምረ ማርያም ስለ ቤርሙዳ ትሪያንግል ስለ አቡነ ጳውሎስ ስለ ደርግ አስፈላጊ ሆኖ ከተገኘ እኮ ሊገባም ይችላል። ግን እንደው አስፈላጊ ሆኖ ነው ወይ ያ መግባቱ ምን ያህል ታምኖበታል ተብሎ ሊቃውንት ወይም ደግሞ የሚመለከታቸው የቤተክርስቲያኒቱ አካላት መምህራን አይተውት ገምግመውት ካለፈ በዘመናችን ታምር ሲጻፍ ሊኖር ይችላል የሚከለክለው ነገር የለም። ግን ከመደበኛው የቤተክርስቲያኒቱ ትምህርት ጋር አይጋጭም ወይ አይቃረንም ወይ የሚለውን ነገር ማየት ነው። ስለዚህ ምናልባት በብዙ መልኩ ስህተት ሊኖር ይችል ይሆናል። አሁን ወደ ጥያቄው ቀጥታ ስንመጣ እንደው አልፎ አልፎ ስህተት ቢገኝ ያንን ስህተት ማን ነው ማረም ያለበት ያለ እንደሆነ መቼስ ከዚህ ቀደም እንዲያውም መምህር ሄኖክ ቢናገር ደስ ይለኝ ነበር የበለጠ ከራሱ ነው የሰማሁት። ግብጽ ቤተክርስቲያን ላይ የገጠመ ነው አንድ ዲያቆን ስልጣን የለኝም ብሎ አለ ያልከው በጣም ገርሞኝ እኔ ለብዙ መድረክ ላይ ተናግሬዋለሁ። ቃለ መጠይቅ ሊያደርገው በኋላ ራስህ ትነግራቸዋለህ። ዲያቆኑ እኔ ለዚህ አልተላኩም ብሎ እምቢ ሲል እኛ ሀገር ቢሆን ያውም የውጭ ሰው ጠርቶት በጣም ከባድ ነው። ሳንላክ ተልከናል የምን ዝም ብሎ ማንም እንዳመጣለት የሚናገር መሆን የለበትም። ይሄ ተቋማዊ የሆነ እርማት የሚያስፈልገው ነገር ነው። እኔ ራሴ ትምህርት የወሰድኩበት ስርዓት ስለሆነ ማለት ነው። እና መሆን የነበረበት እንደዚያ ነው። አሁን ግን የሆነ ነገር ሲመጣ እኔና ልቀበለው ይሄ ልምምድ በጣም ከባድ ነው። ወደሚመለከተው አካል ሄዶ ታርሞ ቤተክርስቲያኒቱ አይታው ተቋማዊ በሆነ መንገድ ተቋማዊ ስራ እንዲሰራ ማድረግ እንጂ ማንም እየተነሳ ይሄን አልቀበልም አደገኛ ነገር ነው። ስለዚህ የኦቶሪቲ ጉዳይ በጣም ወሳኝ ነው ለማለት ፈልጌ ነው። በጣም ላሳጥር ብዬ ነው። ከዚያ ውጪ ይሄን እንቀበላለሁ አልቀበልም ማለት ምናልባት አንዳንድ ከባድ የሚባሉ ነገሮችን ሊሆን ይችላል። ከሱ አንፃር ደግሞ ሌላ ጥያቄ ነው። በነገራችን ላይ ራሱ መጽሐፍ ቅዱስ
እንደ አይምሮ ሰው እንደ ባለ አይምሮ ካሰብነው በእውቀት የማይፈታ በርካታ ነገር አለበት። ለምሳሌ ሙሴ በፀሐይ ላይ ስልጣን ነው ኢያሱ በፀሐይ ላይ ስልጣን የለውም። ፀሐይ ግን አቁሟል። በድብትርና አይደለም ይሄ ወይ በአስማት ወይ በሌላ ሳይንስ አይደለም፣ በሃይማኖት ግን አድርጎታል። ያው በጣም የተለመደና ብዙ ጊዜ የምንገረምባቸው ኪስ የማይሞላ ጠጠር ግማሽ ሚሊዮን እስራኤላውያንን ውሃ ሲያጠጣ እናውቃለን። እንዴት ሆኖ ሲጀመር ድንጋይ ውሃ ማመንጨት ባህሪው ነው ወይ? ይሄ ተአምር ነው። በሌላ መልኩ ቅዱስ ጴጥሮስ እብድ ብሎ የሚጠራው ነብይ አለ፣ በለዓም የሚባል አህያ በልጣው ለአህያ የታየ መልአክ ለነብዩ ሳይገለጥ አህያ በሰው አፍ ስትነጋገር የምናይበት የመጽሐፍ ቅዱስ ክፍል አለ። ይሄ ተአምር ነው ብለን ከተቀበልን በገድላትና በድርሳናት ላይ ያሉ መጻሕፍት ወይም ደግሞ ከባድ ለተፈጥሮ የማይመቹ ተአምራቶች ካሉ መመዘን ያለበት ተአምር በራሱ በተአምር ሕግ ነው። ተአምራትን ሕግ አይዳኛቸውም፣ ስርዓት አይዳኛቸውም። ከቱምቢ በላይ ናቸው ማለት ከመደበኛው ስርዓታችን ይሄ በዚህ መሆን አለበት። አሁን ሌላውን ተውትና እንደው አጭር ነገር ልንገራችሁ። ለምሳሌ የወለደች ሴት ክርስትና እስክታስነሳ ጊዜ ድረስ የስጋ ምግብ ወይም ደግሞ የፍስክ ምግብ መብላት ትችላለች በቤተክርስቲያን ስርዓት። ሰማችሁኝ እህቶች? የወለደች ሴት እስከ ክርስትናዋ ቀን ድረስ ምን መብላት ትችላለች? በጾም ቀን አቤት የፍስክ ምግብ መብላት ትችላለች። በበረሃ ያሉ በጣም አደገኛ በረሃ ውስጥ ያሉ ካህናት በፀሐዩ ግለት ምክንያት በሙቀት ምክንያት ለነሱም ፈተና ለቆራቢዎቹም ፈተና እንዳይሆን ከተፈለገ በየትኛውም ጾም ጠዋት ቀድሰው ቁርባኑን እንዲያሰናብቱ በቤተ ክርስቲያን ስርዓት ተሰርቷል። ይሄ አሁን በመደበኛው የቤተ ክርስቲያን ስርዓት የሚታይ አይደለም፣ ችግር የወለደው ነው። ደግሞ ተአምራት ወለድ ስርዓቶች አሉ። ተአምራት ማለት እኛ ከምናውቀው እኛ ከለመድነው ቱምቢ የማይደኘው ስርዓተ ቤተ ክርስቲያን ከፍ ያለ ነገር አለ እና ተአምር በመደበኛው ሕግ ይዳኝ ስንለው ችግሩን የምናመጣው እና የተአምር ጉዳይ ከሆነ ተአምር ነው በቃ። ቅድም መጽሐፍ ቅዱስ ላይ ያለውን ነገሮች ተአምር ነው ብለን እንደተቀበልን ከዚያ ውጪ በቅዱሳት መጻሕፍት ሲሆን ትክክል። አሁን እንደምታውቁት ጽንስ የሰላምታ ቃል ሰምቶ ዘሏል አይደለም? ማን ነው የዘለለው? አቤት አሁን ይሄ በሌላ የገድላት መጻሕፍት ቢሆን ይቃጠሉ ይሄው ጽንሱ ዘለላሉ እነዚህ ኦርቶዶክሶች ተብሎ መቼም መከራችንን ነበር የምናየው። ደግነቱ ግን ሉቃስ ነው፣ በሉቃስ ወንጌል ላይ የተጻፈው እና ምስክርነቱ የመጽሐፍ ቅዱስ ሆነ። ምን ልላችሁ ፈልጌ ነው፣ በተፈጥሮም ሕግ በስርዓተ ቤተ ክርስቲያንም የማይዳኝ ወጣ ያለ ነገር ሌላም አለ ከተአምር ያነሰ። ለምሳሌ ቅድም የነገርኳችሁ ተአምር አይደለም፣ የተፈጥሮ ጉዳይ ነው። አንዳንዱ በበሽታ አንዳንዱ ከመልክዓ ምድር አኳያ መደበኛውን ስርዓት የማይጠብቅበት ሁኔታ አለ። የስርዓት ጉዳይ ለምቹ ሁኔታዎች ነው። ቅድምም መምህር ሲናገር እንደነበ ለምሳሌ ከችግር አንጻር የምግብ ጉዳይ የሚታይበት አለ። እኔ እንዲያውም እግረ መንገዱን ጠይቂያችሁ እኔ መልሼው ከሆነ ማለት ነው ጥያቄ ጠይቅ መልስ አልመልስም። ለጣዖት የተሰዋውን ስጋ አሁን ለጣዖት ነው ብላውን አሁን ደግሞ በችግርም ጊዜ ቢሆን እኔ አልበላም ብሎ በራብ የሚሞት ሰው እንዳለ ሳስብ አዝናለሁ። ለምን መሰላችሁ? እነዚያ እሺ በጣዖት ስም ሰውት እናንተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ ስታማትቡ ምግቡ መባረክ ይችላል ወይስ ይባረካል? አይባረክም? እርግጠኛ ናችሁ? ስለዚህ የተባረከ ለመብላት ብዙ ሰው ለምን ይቸገራል? ወይስ ጣዖቱ ኃይል ኖሮት ምግቡን ሲያሰልመው ወይም ደግሞ ሌላ ሲያረገው? ይቅርታ ዝም ብዬ እንደው ብዙ ጊዜ እንደዛ ነው። ኧረ እኔ እዚህ ስጋ አልበላ የሚል ሰው ስላለ በግልጽ ተናገርኩ። ከዚያ ውጭ ግን እሱ በዚያ ነገር እንደው እንደዛ ማድረግ የሚችል ከሆነ ወደ ራሱ ሃይማኖት ምግቡን የሚቀይረው ከሆነ ያንተ ሃይማኖት ምግቡን ወደ ራስ አይቀይረው? ስልጣን የለውም ስሙ። ለማንኛውም ቅድም እንዳለው ይህ ዕውቀት በሁሉ ዘንድ የለም ነውና ይሄ ችግር ብዙ ነገር ሊያመጣ ይችላል። ለማንኛውም ግን ይሄኛው ተአምራትም ላይ እንደዛው ነው። ይህ ዕውቀት በሁሉ ዘንድ የለምና ተአምራትን በሕግ መጻሕፍት በስርዓት በቀኖና መጻሕፍት እንዳኝ ማለት ሌላ ችግር ነው እና ተአምራት በመጽሐፍ ቅዱስም አለ። እንደው አሁን የእመቤታችን ተአምር የሚባለው ሌላው በጣም ትንንሽና ጥቃቅን ነገር ነው። ትልቁ ተአምር ምን እንደሆነ መቼም ተመራችኋል። ትልቁ የእመቤታችን ተአምር ምንድነው? እስኪ ንገሩኝ። አቤት በድንግልና ጸንሶ መጽነስ መውለድ የሚለው ይሄ ድንግል መሆን ብቻ እንዳይመስላችሁ እንዴ። ሰማይ ምድር ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው እያለ እንዴት ነው እሷ ውስጥ ተጸንሶ የተወለደው? ይሄ በጣም የሚደንቅ ነገር ነው።
ይሄ ከአይምሮ በላይም ነው። ሞተን ተነስተን እንኳን ያኔ አሁን በድንግዝግዝ ነው የምናውቀው። እንደው በነፍስ ዕውቀት ሆነን እንኳን ጨርሰን የማናውቀው ነገር እኮ ነው ክርስቲያኖች። ከዚህ የተረፈ ጥቃቅን ነገር ነው ሌላው። እና ተአምር በመጽሐፍ ቅዱስ ነው መጀመሪያ ያለው። ገድል ላይ ድርሳን ላይ ግን ችግር ካለ አልፎ አልፎ የሆኑ ችግሮች እንኳን ቢከሰቱ ቅድም እንዳልኩት የበላይ አካል አለው። የዲያቆኑን ጉዳይ ግን እዚሁ መምህር ሄኖክ ሳንረሳው ይነግረናል ማለት ነው። ግን ቅድም ገብቷችኋል አይደል? ያሉት አልገባችሁም? ምንድነው ግብጽ ለቤተክርስቲያን አገልግሎት ሄጄ እኔ ያረፍኩበት ቦታ ላይ 2 የአርሜኒያ ኦርቶዶክስ ዲያቆናት ነበሩና የዛን ጊዜ ሐመር መጽሔት የሚባል መጽሔት ታውቃላችሁ? እና የሐመር መጽሔት ሪፖርተር ስለነበርኩ ጎበዝ ጋዜጠኛ ደግሞ በሄደበት ኢንተርቪው ያደርጋል ተብለን ትምህርት ቤት ተምረናል። እና እችን ከጎበዝ ጋዜጠኛ ጎራ ለመመደብ ጠየቅኳቸው ማለት ነው። ስለ አርመን ቤተክርስቲያን ኢንተርቪው ስጡ እና ይውጣኛ መጽሔት ላይ አልኳቸው። 2 ዲያቆናት ናቸው፣ እዛ ማስተርስ ሊሰሩ የተቀመጡ ናቸው። እና ምንድነው ያሉኝ? የእናንተ ቤተክርስቲያን የአፍሪካ ጳጳስ አሉ አይደል አሉኝ። አዎ አቡነ ያዕቆብ ነበሩ የዛኔ። እሳቸው ለአርመን ቤተክርስቲያን እሳቸው ለእናንተ ፓትሪያርክ ይጻፉላቸውና የእናንተ ፓትሪያርክ ለኛ ፓትሪያርክ ጽፈው የኛ ፓትሪያርክ ለኛ የአፍሪካ ጉዳይ ሊቀ ጳጳስ ጽፈው የኛ የአፍሪካ ጉዳይ ሊቀ ጳጳስ ለኛ ኢንተርቪው ስጡ ብለው ሲፈቅዱልን የዛኔ እንሰጣለን አሉ። ምን ያህል ሃይራርኪ እንደሚያከብሩ ማለት ነው። በነገራችን ላይ አሁን ደግሞ አሁን እየገባን የመጣው አይደለም ጳጳስና እንትን ሊቀ ዲያቆናቱና አናጉንስጢሱ ያው እኛ ቅዳሴ ላይ እንጠራዋለን እንጂ ፕራክቲካል አይደለም። እንትን የሚሉትን ማረጋት ምናምን አንሰራባቸው። ግን ሌሎቹ እያንዳንዱን ነው የሚያሾሙት። አናጉንስጢስ አለ ምናምን ሁሉም በተራ በተራ ነው የሚሾመውና አናጉንስጢሱ ሊቀ ዲያቆኑን ቀና ብሎ ካየ ቀጣይ የክህነት መንገዱን መዘጋ ማለት ነው። ምክንያቱም ሊሾም ሲል ዲያቆን ሊሆን ሲል አስተያየት የሚጠየቀው ሊቀ ዲያቆናቱ እንዴት ነው የልጅ ዲያቆን ቢሆን ምን ይመስላል? ምእመናን በተሰበሰቡበት ይቆምና ይሄ ልጅ ዲያቆን ይሁን አይሁን ተብሎ ምእመናን ይጠየቃሉ። ስለዚህ ወደደም ጠላም ልጁ ጸባዩን ያሳምራል ማለት በክህነት አገልግሎት ለመቀጠል እና ቤተክርስቲያን ሃይራርኪ አክብራ ነው እስከዛሬ ድረስ እንትን ያለችው። የትኛውንም አባት ሄዳችሁ ጥያቄ ብትጠይቁት አባቶቻችን ሲሉ እንደሰማ ነው ይላል። እሱ እኮ ይሆናል ይሄን ያለው ግን የተለመደ ነው። እንደዚህ አባቶች እንዲያሉ ማለት እስካሁን ድረስ አፖስቶሊክ ሰክሴሽን የመጣው በዚህ መንገድ ነው በእኛ ቤተክርስቲያን። ይሄንን ነው እንግዲህ ጨማመርኩበት መሰል። ወደ እርሶ የመጣውን ደግሞ ጥያቄ ልቀጥል። ስለ አስራት ነው። አስራትን በተመለከተ ብዙ ጊዜ አስራቱን በኩራቱን ቀዳማያቱ እንደዚህ በቤተክርስቲያን ጸሎት ላይ ሁላችን እንሰማለን እና ብዙ ጊዜ ሰው አስራት መቼም ከሚያገኘው ነገር ላይ 1/10 እንደሆነ ብዙ ሰው ያውቃል በግንዛቤ። ግን አስራትን ለምሳሌ አንዳንድ ሰው ወደ ገዳም ለጸበልም ለምንም ሲሄድ ወይ የተቸገረም ሰው ሲያይ ያን ነገር ሊሰጥ ይችላል እና አስራት በትክክል ሰው እንዴት አድርጎ ነው ማውጣት ያለበት? አስራትስ ለምንድን ነው የሚሰጠው? ከሌሎቹ ጋር ከአስራት ጋር ተያይዞ ቅድም ያነሳናቸው ትርጓሜያቸውስ ምንድነው? ድብልቅልቅ ያለ ነገር ብዙ ጊዜ ስለሚነሳ በዚህ ላይ እንደው ግልጽ ያለ ነገር ብናነሳ። እሺ እንግዲህ አስራት ቀሲስ እንዳሉት ከ11 መሆኑ የታወቀ ነው። እግዚአብሔር ያዘዛቸው 3 አስራት በኩራት ሲባል አስራት ከ11 ነው። በኩራት ደግሞ ከማንኛውም ካገኘው ነገር የመጀመሪያውን ማለት ነው። በኦሪቱ ሕግ መሰረት አንድ ሰው ልጅም ቢወልድ የመጀመሪያ ልጁ የእግዚአብሔር ነው። እስካልተሳለ ድረስ የመስጠት ግዴታ የለበትም። ግን የመጀመሪያ ልጁን ቤዛ ይሆን ዘንድ ለእግዚአብሔር ስጦታ ይህን ያህል ነገር ብሎ ለቤተ መቅደስ መባ ያስገባል። የዛ ልዋጭ ማለት ነው። ማንኛውም ከማህፀን የሚወጣው በኩር የእንስሳም ይሁን ያንተም ልጅ ቢሆን የኔ ነው ብሏል እግዚአብሔር። በእኛ ኮንቴክስት ደግሞ ለምሳሌ የመጀመሪያ ደሞዛችሁ የእግዚአብሔር ስራ ስትጀምሩ የመጀመሪያ የምታገኙት ደሞዝ የእግዚአብሔር ነው። ከዛ በኋላ ያለው እንዲባረክ ከፈለክ እንድታደርገው ገበሬውም ሲያመርት የመጀመሪያ ምርቱን ለእግዚአብሔር እንዲሰጥ ይሄ በኩራት ይባላል። አስራት ደግሞ ከምናገኘው ከማንኛውም ገቢ ከ10
አንዱ የኔ ነው ብሏል። እግዚአብሔር የኔ ነው ብሏል። ማንኛውም በኦሪቱ ሕግ ከ12ቱ ነገድ 11ዱ ነገድ አስራት ያወጣሉ። አንድ ነገድ ግን አስራት አይደለም የሚያወጣው፣ ካህናት ናቸው፣ ሌዋውያን ናቸው። እነሱ እኔ ርስትህ ነኝ ስለተባሉ ለእስራኤል መሬት ሲከፋፈል ለነሱ መሬት አልተሰጣቸውም፣ ርስት አልተሰጣቸውም። ለምንድን ነው ያልተሰጣቸው? የእግዚአብሔር ተብሎ የሚሰጠው መባ ስጦታ የካህናቱ ስለሆነ ማለት ነው አስራቱ። ስለዚህ ካህናት ግን አስራት አያወጡም ማለት አይደለም፣ የአስራት ያወጣሉ። ሌዋውያን ለእኔ የአስራት ያውጡልኝ ብሏል ማለት ነው። ገብቷችኋል አይደል? ከአስራት ገንዘብ ካህናቱ ያገኛሉ። ካገኙት ላይ ግን እነሱም በረከት ከእግዚአብሔር ያስፈልጋቸዋል አይደል? ያገኙት እንዲባረክላቸው የአስራት ያወጣሉ። ሌላው ምእመን ደግሞ አስራት ያወጣል። በአዲስ ኪዳን ይሄው ነው የቀጠለው። በቤተ ክርስቲያናችን ከምናገኘው ከገቢያችን ከ10 አንዱን እንድንሰጥ ቤተ ክርስቲያናችን ታዛለች። እግዚአብሔርን በነገራችን ላይ አትፈታተነው ተብሎ ተጽፏል አይደል? ጌታ አምላክህን ምን አትበለው። አንድ ነገር ላይ ግን እግዚአብሔር ፈትኑኝ ብሏል። እሱን መፈተን የምንችለው አንድ ነገር ላይ ነው። እሱም በአስራት ነው። ስጡኝና እኔ ባልባርክላችሁ፣ ያላችሁን ነገር ባላበዛላችሁ፣ የሰማዩን መስኮት ባልከፍት፣ የዘራችሁት ባይበቅል፣ አስራት አውጥታችሁ ይህን ባላደርግ እስቲ ፈትኑኝ፣ ስጡኝና ፈትኑኝ ብሎ ተናግሯል። ሰርቃችሁኛል ይላል እግዚአብሔር ይላል። እንደውም አስራትን በተመለከተ ብዙ ጊዜ እኛ ቤተ ክርስቲያን ገንዘቧ እየተበላ ነው ምናምን የሚል ወሬ ስትሰሙ ከኔ ጋር ናችሁ? ገንዘቧ እየተበላ ነው ሲባል ስትሰሙ ማን የበላው ይመስላችኋል? አንወሻሽ። እነዚህ ካህናት እኮ በቃ ምንም እኮ መፍትሄ የለውም ይሄ ነገር አንድ ነገር ካልተደረገ እንላለን። ቁጥር 1 ዘራፊ ግን ምዕመናን ናቸው። ቁጥር 1 የቤተ ክርስቲያን ዘራፊዎች ምዕመናን ናቸው፣ አስራት ባለማውጣት ማለት ነው። ሰርቃችሁኛል ይላል የሰራዊት ጌታ እግዚአብሔር። በምን ሰረቅን ትላላችሁ? አስራት በኩራትን ስለማታወጡ ነው ብሎ ተናግሯል። ስለዚህ ካህናት ወይም ቤተ ክህነት የሚሰራ ሰው ምናምን ብቻ አይደለም ቤተ ክርስቲያንን መዘበረ ወሰደ የሚባለው፣ በእግዚአብሔር ገንዘብ ነው እየተዝናና ያለው አንተ ማለት። ስለዚህ አስራታችንን ማውጣት ለኛ ነው። መባረክ ከፈለክ አሁን እኔ ደሞዜ እኮ አሲድ ነው በየት በኩል በቃ ኪሴ ቀዳዳ እንደሆነ አላውቅም ብን ይላል አንዳንድ ሰው የሆነ መተት ምናምን ተደርጎ መተቱ አስራት አለማውጣት። ሌላ አንድ ስማቸውን የማልጠቅሰው አባት አንዲት ልጅ ምን ብላ ታማክራቸዋለች? ደሞዜ 6000 ብር ነው እና በቃ የቤት ኪራይ ከፍዬ እየሰማችሁ ነው፣ የቤት ኪራይ ከፍዬ ለቤተሰብ ልኬ ለትራንስፖርት ለምን አስቤዛ አድርጌ ምንም አይበቃኝም እና መተት ሳይደረግብኝ አይቀርም ማለች። ስንት ነው ደሞዜ? 6000። አይ ደሞዝሽ ነው መተቱ አሏት። ችግር ነው ያለው እንደውም አበርክቶልሻል አሏት። እና ለምንድን ነው እንዲያነሳውት? አንዳንዴ አልበረከተልኝም ምናምን እንዲህ ተደርጎብኝ ነው ምናምን እያልክ ከምትጨናነቅ አስራት አውጣና እየው ስጡኝና ፈትኑኝ የሰማይን መስኮት ካልከፈትኩ ብሏል። ነቀዝ እንዳይበላው አደርጋለሁ ይላል። ነቀዝ ማለት በእኛ ኮንቴክስት ምንድነው? ሰርተህ በበሽታ በጤና በሕክምና አታጠፋውም ገንዘቡን ማለት ነው። እግዚአብሔር ገንዘብ አይሰጥም፣ ግን ኪስ ውስጥ ያለውን ትንሽ ገንዘብ ብዙ የመግዛት አቅም እንዲኖረው ማድረግ ይችላል አይችልም? እስራኤልን 40 ዓመት እኮ መንገድ ሲመራቸው ለ40 ዓመት የሚሆን ጫማና ልብስ እኮ መጀመሪያ አላደላቸው። ጫማቸው አላለቀም፣ ልብሳቸው አላለቀም። 40 ዓመት እንዲቆይ አድርጎታል ያን ልብስ ያንን ጫማ ማለት። ስለዚህ እግዚአብሔር ያለችን ትንሽ ብር ራሱ እድሜዋን መጨመር ይችላል ከባረከው ማለት። ይሄን በረከት የፈለገ ሰው አስራት ማውጣት አለበት። ሁለተኛው አስራት መክፈል ያለብን ለማን ነው? አንዳንድ ሰው የገጠር አብያተ ክርስቲያናት የተቸገሩ ወደ ገጠሩ ብንልክ የከተማ አብያተ ክርስቲያናት ባለሀብቶች ናቸው ወይም ገንዘብ አላቸው ይላል ሐዋርያው ቅዱስ ጳውሎስ የተናገረው ቃል። ይህንን በአንድ ይዘጋዋል። የገላትያ መልእክት ምዕራፍ 6 ከቁጥር 6 ላይ ከኔ ጋር በሉ ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል። ቃሉን ምን የሚል የሚማር ከማጋ ከሚያስተምረው ጋር መልካምን ነገር ይከፋፈል ማለት አንድ ሰው አንድ ቃሉን የሚማር ክርስቲያን ከሚያስተምረው ጋር መከፋፈል አለበት መልካም ነገር። ይሄ ማለት ምን ማለት ነው? የሚያስተምሩን ማለት አጥቢያችን ማለት ነው። ሁላችን የምንገለገልበት ደብር ካለ ገዳም ካለ አጥቢያ ካለ የምታስተምረን የምታቆርበን ክርስትና የምንነሳባት ፍታት የምንፈታባት ሰበካ ጉባኤ የምንገለገልባት ቤተክርስቲያን አለችን።
እሷን የምታስተምረንና በዛ ያሉት ካህናት ደግሞ የሚያስተምሩን ካህናት ናቸው። ቅዱስ ጳውሎስ ምን አለ? የሚማረው ከሚያስተምረው ጋር መልካም ነገርን ምን ይበል ይከፋፈል ስለሚል አስራት ማውጣት ያለብን ዘኒረስት ቸርች ማለት ነው። ቅርብ ያለ ያንተ አጥቢያ የሆነ ደብር ላይ ነው። ሌሎች አብያተ ክርስቲያናት ተቸግረዋል ምናምን፣ እሱን እንመጣበታለን። ግን ስርዓተ ቤተ ክርስቲያን የሚያዘው ሁሉም አስራት ማውጣት ያለበት ለማን ነው? ለአጥቢያው ነው። ከዛ ውጪ 3 ቃላት ልንገራችሁ። 3 ቃላት ትላላችሁ። አስራት በሉ። ምግብ አልበሉ ይበላሉ። ደርሷል አሁን በቅርብ ሰዓት። እስቲ አስራት በሉ። አሁን ከቅርብ ደቂቃ በኋላ እንደሚበላ ሰው አስራት በሉ። መባ፣ ምጽዋት 3 ነገሮች ናቸው። አስራት፣ መባና አስራት አሁን የተነጋገርነው ነው። አንድ ክርስቲያን እረ ገጠር አብያተ ክርስቲያናት እኮ የኛ ናቸው፣ ቤተ ክርስቲያን አንዲት ናት፣ እዚህም ያለችው እዛም ያለችው፣ እሷ እየተቸገረች ዝም ማለት አይገባኝም፣ መርዳት አለብኝ ብሎ የሚሰጠው አስራት ተብሎ ሊጠራ አይችልም። መባ ነው። መባ ነው እየሰጠ ያለው። መባ መስጠት ይገባል ወይ? አዎ ይገባል። ግን የአስራቱን አንስተ መባ አድርገ መስጠት ይቻላል? ይቻላል አይቻልም? አይቻልም። ለምሳሌ አሁን እዚህ አዲስ አበባ ውስጥ የምትኖሩ ሰዎች ንግድ እየነገዳችሁ ነው። ንግድ ግብር ትከፍላላችሁ አይደል? እየሰማችሁ ነው። እና ግብር የምትከፍሉት የት ላለው መስተዳደር ነው? የት ላለው ገቢዎች ቢሮ ነው? ለአዲስ አበባ ነው አይደል? ግን የተቸገሩ የገጠር አካባቢዎች አሉ የሉ? ዘመዶቻችን የሉም አሉ? ልኬዋለሁ ብትሉ ገቢዎች ምንድን ነው የሚሏቸው? ገቢ ትሆናላችሁ ራሱ አይደለ? ስለዚህ ለምንድን ነው የምንራቀቀው መንፈሳዊ ነገር ላይ ሲሆን? ሰይጣንም አውቆ ነው በነገራችን ላይ የተሻለ መንፈሳዊ ነገር የምትሰራ አስመስሎ ዋናውን ስራ እንዳሰራው ያደርጋል። ስለዚህ መባ ሌላ ጉዳይ ነው። አስራትን ትተ መባ ሰጣለሁ ብትል በጣም አስራት የራሱ የእግዚአብሔር ገንዘብ ነው። የኔን ገንዘብ ነው ሰርቃችሁኛል እያለው። ስለዚህ የእሱን ገንዘብ ሰጥቼልሃለሁ ለእንትን አይባል። ስጠኝ፣ እሱ ለምን ያውለዋል? የራሱ መብት ነው። ለቤተ ክርስቲያን ነው፣ ለካህናቱ ከጥንትም ጀምሮ ካህናቱ ሊተዳደሩበት ነው እግዚአብሔር ያዘዘው። እኔ ነኝ ርስታችሁ፣ ሌላ ርስት ለእናንተ የላችሁም ብሏቸዋል። የሚማር ከሚያስተምር ጋር መልካም ነገር ይከፋፈል ይላል። ስለዚህ ገዳም መርዳም ምናምን ከፈለጋችሁ መባ ነው። 3ኛው አስራቴን ለመቄዶንያ ብሰጥ እየሰማችሁ ነው ይላል። አንዳንድ ሰው ደግሞ አሁን መቄዶንያ ግቢ ውስጥ ሆነን እኔ ደግሞ የመቄዶንያ አምባሳደር ነኝ ምን ልል ነው? ጉድ መጣብኝ እኮ እዚሁ ግቢ ውስጥ ልሳሳት ነው። አይ እንዲህ ብሎ ነገር የለም። አስራትን ለመቄዶንያ መስጠት ኃጢአት ነው። በነገራችን አይገናኝም። አስራት የማን ገንዘብ ነው? ስለዚህ ምን ላይ ነው የሚወድቀው? ከ3ቱ ከነገርኳችሁ ቃላት ምጽዋት ነው። ገብቷችኋል አይደል? ምጽዋት መስጠት ይገባል። መቄዶንያ መርዳት ይገባል። አዎ ይገባል። አስራት አንጥቼ ግን እሰጣለሁ ማለት አትችልም። ለድሆች ይሰጥ፣ የእግዚአብሔር ቤት እንትን ለድሆች ይሰጥ ማለት አይቻልም። ይሄ የይሁዳ ሐሳብ ነው። እንደ መጽሐፍ ቅዱስ እንደውም መታሽቱ ስታፈስለት ትዝ አይላችሁ? ለድሆች ቢሰጥ ይጠቅም ነበር አላለም? በቃ የይሁዳ ሲንድሮም ያለባቸው ሰዎች አሉ፣ ምልክቱ በሽታው የሚታይባቸው። ስለዚህ በቻሪቲ ስም አስራትን ማቀያየር አይገባም። አስራት መባና ምጽዋት መስጠት ያለብን በቅርባችን ላለ ቤተክርስቲያን ነው። ጥሩ። አንዳንድ ዙር ነው የሚቀረን። አይዟችሁ፣ እናንተም ከኛ ፊት ለፊት ያላችሁም አይዟችሁ፣ መልእክቱ የጋራ ነው። ወደ ነገረ ክርስቶስ እንድንመለስ ነው። አንዱ ይሄ ምናልባት እኛ ኦርቶዶክሳውያን የምንረዳበት የራሳችን የሆነ ልኬት አለ። ግን ደግሞ መቼም ይሄው ላሰው በስራም በህይወትም ደግሞ አጋጣሚ የሚኖረው ከሌሎች ጋር እንደመሆኑ መጠን አይ ቤተክርስቲያን እንዲህ አይነት ነገር የላትም አይሰማም ነው አይሰማም። ቆይ እናንተን አይደለም በዚህ ጥግ ከኔ በስተግራ ያላችሁ ስፒከሩ የቆመበት ቦታ አይሰማም? ይሰማል። ታዲያ እናንተ ምንድን ነው የምትሉት? እዛ ያሉት ሰምተው እናንተ ምሳ ነው? እሺ ኢየሱስ ክርስቶስን ከፍጡርነት ጋር አያይዘው እያነሱ አምላክነቱን እኛ ለቅዱሳን ደግሞ የማማለድን ተግባር የምንሰጥበትን ህይወታቸውን አመሰቃቅለው የሚናገሩ ሰዎችን እንሰማለን። በተለይ እንግዲህ ብዙ ጊዜ አሁን እኛም ጋራ መተው አረ ዘንድሮማ እናቀርበውም ብለን የምናልፋቸው እነዚህ የሮሜ 8:36 አይነት ጥያቄዎች ደጋግሞ በየአመቱ የሰው እድሜ እየጨመረ ይሄዳል። ይሄ ጥያቄ ግን አብሮ ነው እየመጣ እና
ግን ደግሞ አንዳንድ ጊዜ መቼም ሁሉ ጊዜ ይጠየቃልና ደግሞ ብለን አናልፋቸው። መቼም እዚህ ውስጥም ደግሞ ይሄን መረዳትና በአግባቡ ደግሞ ማወቅ የሚጠበቅበትም ትውልድ ስላለና ከዛ አንፃር ምናልባት ኦርቶዶክስ አስተምሮ እንደው ባጭሩ መግለጽ ብንችል ጥያቄው ምንድነው? እኔ ጠቅለል አድርጌ ላቅርበው እንደመጣ ከማነበው ኢየሱስ ክርስቶስን የባህሪ አምላክነት ሌሎች ፍጡር ነው ብለው ያነሱታል አንዳንዶች። ቅድም ልክኛ ምልጃን በተመለከተ ስንማር ኦርቶዶክሳዊ አስተምሮ የቅዱሳን ተግባር አለ አይደለ? በምልጃ ውስጥ የነሱ ምልጃ ደግሞ የሚቀበል ደግሞ ማን አለ? አምላክ ፈጣሪ ደግሞ አለ። ይሄን ደግሞ በሌላ አው ደግሞ ሌሎች ይገለብጡትና አይ በምድርም እያለ ጌታችን የማማለድነትን ተግባር ወደ አብ ደግሞ ማልዷል ደግሞ ብለው የሚያነሱ ደግሞ ሰዎች አሉ። ይሄ ማለት በሌላ ቋንቋ አምላክነቱን ትተው ወደ ምን የማምጣት ነው? ለቱ ስብሐት ወደ ፍጡርነት የማምጣት አይነት ነገር ሲሰበክ ሲነገር እንሰማለን። ያው ተደጋጋሚ ነው። ከዚህ አንፃር ኦርቶዶክሳዊ ርትት የሆነውን ንጹህን ትምህርት አጽንኦት ሰጥተን እንድናልፍበት ነው። ያው እንዲህ ብዬ ጥያቄው ማብራራት ብዙ ስለማይመጥን ብዬ ነው ለመድረኩ። እሺ፣ በጣም አድካሚ ጥያቄ ነው። ነገር ግን ብዙ ጊዜ ላለ መፍጀት እሞክራለሁ። ኢየሱስ ክርስቶስን ፍጡር እንለዋለን ወይ ከተባለ እንግዲህ በቅዱሳት መጻሕፍት ዝም ብሎ ክርስቶስ ፍጡር የሚል የለም። በአስራው መጻሕፍቶቻችን ኢየሱስ ክርስቶስ ፍጡር የሚል የለም። ስጋው ፍጡር ነው፣ ያስኬዳል፣ ያስብላል። አባቶቻችን ሊቃውንት በብዙ መልኩ የገለጡት ነው። ክርስቶስ የለበሰው ስጋ የተፈጠረ ነው አይደለም? ክርስቶስ የለበሰው ምንድነው? ቃል ወይም ወልድ የለበሰው ስጋ ፍጡር ነው አይደለም? አቤት! ራሱ የፈጠረው ነው፣ ማንም ፈጥሮለት አይደለም። ራሱ የፈጠረውን ስጋ ተዋሃደ። ስለዚህ ያ የለበሰው ስጋ ፍጡር ነው። ነገር ግን ከተዋሃደ በኋላ አንድ አካል አንድ ባህሪ ከሆነ በኋላ ፍጡር እያልን ዝም ብለን የምንገልጠው አይደለም። ለምሳሌ እዚህ ውስጥ አሁን እናንተ እዚህ ተቀምጣችሁ የምትማሩ እኛ ደግሞ እንደዚሁ የምንናገር ተቀምጠን እዚህ ውስጥ የተቀመጠ ነፍስ ወይስ ስጋ እስኪ ምረጡ። ጮክ ብላችሁ እስኪ። ከዚህ በኋላ ሌላ ጥያቄ ስለሌለ በደንብ በቃ ደርሷል። ስለዚህ እስኪ ጮክ ብላችሁ ንገሩን። በዚህ ሰዓት እየተናገረ ያለው ነፍስ ወይስ ስጋ? አይሰማም። ነፍስና እሺ፣ መልካም። ከነፍስና ከስጋ ለይታችሁ አንዱን እንግዲህ እዚህ ውስጥ እየተማረ ያለ እያስተማረ ያለ ነፍስ ስጋ ብለን መለያየት አንችልም። ግን እዚህ ውስጥ ሁለት አካል አለ። አንዱ ግዙፍ ነው፣ አንዱ ረቂቅ ነው። ነፍስ ረቂቅ ናት። ነፍስ ግን ስጋ ግን ምንድነው? ግዙፍ። ረቂቋ ነፍስና ግዙፉ ስጋ ተዋህደው አንድ አካል ፈጥረዋል። አሁን እኔ እስከ ዕለተ ሞቴ ድረስ ሰው እየተባለ የጋራ መጠሪያ የነፍስም የስጋም መጠሪያ ይሆናልኝ። ማናችንም እንደዛ አላችሁ፣ ማናችሁም እንደዛ ነው የምትጠሩት። አሁን በዚህ ሰዓት ግን በተዋህዶ ነፍስና ስጋችን ተዋህደው እያለ አንዱን ብቻ ለይቶ የሆነ ነገር እንዲሁ እሺ የራሴን ስም እዚህ ውስጥ ወይም ደግሞ ዳንኤል የሚባል ሰው ነው ዳንኤል ብላችሁ ስትጠሩ ነፍሱን ነው ስጋውን ነው? እስኪ ንገሩኝ። ተመካከሩና ንገሩን እስኪ። ዳንኤል ብላችሁ ስትጠሩት ነፍሱን ወይስ ስጋውን ምንድነው? ነው ነፍሱና አንድ ላይ ማለት ነው። ምን አላችሁ? ይሄ ቃይም የሚል ሰው አለ። ስጋውን የምትሉ እስኪ ስጋውን በሉ። በጣም ነፍሱን የምትሉስ የለም። እሺ፣ ስለዚህ ባጭሩ አብዛኞቻችሁ የመለሳችሁት ነው ነፍስንም ስጋንም ነው ዳንኤል ብላችሁ ስትጠሩ። አሁን ክርስቶስ ስንል መለኮቱንም ስጋውንም ተጣርተናል አንድ ላይ ወይም ደግሞ ጠርተናል። ኢየሱስ ስንል መለኮቱም ስጋውንም ስጋዊ ባህሪውን ስጋዊ አካሉን በተዋህዶ ያለውን የተዋህዶ ስም ነው ኢየሱስ ክርስቶስ የሚል። ለብቻዬ ሰንጥቆ እኔን አሁን ስሙር የሚለውን ስም ትቶ
ነፍሴ ቢለኝ ስሜ ስላልሆነ ዝምዬ ነው ሊሄድ የምችለው። ወይም ደግሞ እስኪ ስጋን ብቻ ቢጠራው ምን ብዬ ልታ ስጋዬ ቢለኝም ስጋዬ ስሜ አይደለም። ስጋው ቢለኝ ማንም ሰው አቤት ሊለው ብዙ ሰው ስጋው ነው። የተዋህዶ ስም አለኝ። አንተ ልጅ ቢለኝ ሁሉም እዛ አካባቢ ያለ ሰው አንተ ወጣት ቢባል ምናልባት በዚህ የሚቀርብ በተለየ ሁኔታ ስሜ ሲጠራ ግን ማንም ሰው ስም ያለው ሞኝ ነው ዞር ሊል ይችላል። ያ ስም የነፍስና የስጋ ስም ይባላል። ለይቶ መጥራት የለም። ከተለየ በኋላ እንደምታውቁት ምን ይባላል? ነፍሱ ከወጣች በኋላ አንድ ሰው አስከሬን ማለት ምን ማለት ነው? ምን የሌለው አይደለም። ቀጥታ ትርጉሙ እሱ ምስጢራዊ ፍቺው ነው። ቀጥተኛ ትርጉሙ አስከሬን ማለት ምን ማለት ነው? አይ እሺ ልንገራችሁ። አስከሬን ማለት ሳጥን ማለት ነው። ምን ማለት ነው አልኳችሁ? አሁን አባ ጊዮርጊስ ዘጋስጫ እመቤታችንን ሲያመሰግናት አስከሬነ ወርቅ ጽሩይ መዝገበ ባህሪ። በነገራችን ላይ እዚህም አሁን እንዲሁ እያለን አስከሬን እንባላለን እንድታውቁት። ይከብዳል ግን ያው አስከሬን እንባላለን። በመጽሐፍ አነጋገር ነው። ሳጥን እመቤታችንን የንጹህ ወርቅ ሳጥን ብሎ ያመሰግናታል። የንጹህ ወርቅ ምን ሳጥን? ንጹህ ወርቅ ኢየሱስ ክርስቶስ ነው። ሳጥን የተባለች ድንግል ማርያም በሷ ውስጥ ስላደረ ከስጋዋ ስጋ ከነፍሷ ነፍስ ስለነሳ የንጹህ ወርቅ ሳጥን ማደሪያ መዋሃጃ ማለት ነው። ለኛ ደግሞ አስከሬን ሲባል ሌላም ትርጉም አለው። ሙዳይ ምጽዋቱ ራሱ አስከሬን ይባላል። ታውቃላችሁ? በውስጡ ምን ስላለ? ነፍስ አይደለም ብር ስላለ ማለት ነው። ያው በሉት ነፍስ ያጠፋል። እኛ ደግሞ በውስጣችን ነፍስ አለች። ስጋ የነፍስ ሳጥን ነው። እውነት ሐሰት? አቤት። በነገራችን ላይ ሰው ሲሞት ይዘን የምናለቅሰው ሳጥኑን ይዘን ነው። ሳጥኑ ሳጥን ውስጥ ገብቶ ማለት ነው። ገብቷችኋል? ሳጥኑ ምን ውስጥ ገብቶ? ሳጥኑ ውስጥ ያለችዋ ነገር ወጣለች። ዋናዋ መቼስ ስልክ ይዛችሁ እንዲህ እያወራችሁ ወይ ደግሞ ድንገት በሆነ አጋጣሚ ሰርቃለሁ ብሎ ያሰበ ሌባ ይሄን ከቨሩን ቢሰርቃችሁ ወይኔ ስልኬ ትላላችሁ ወይስ ዋናው የትኛው ነው? ከቨሩ ወይስ ዋናው? አንዳንድ ጊዜ ያህልም በርግጥ ጥሩ ምሳሌ እንድናመጣ የሚመች አይመስለኝም። አንዳንድ ጊዜ ከመጠጡ የበለጠ ጠርሙስ አለ ሲባል ሰምቻለሁ። አንዳንዴ ከባድ ነው። ውስጡ ካለው ይልቅ መያዣው በልጦ ማለት ነው። እሺ ለማንኛውም ስልኩ ነው አይደለ? ትልቅ ዶክሜንት ያለው ምን ያለው በውድ ዋጋ የሚገዛው ስልኩ ነው አይደለ? እና ሰው ሲሞት ብዙ ጊዜ ወየው የምንለው ሳጥኑን ይሄን ከላይ ያለውን ሽፋኑን ይዘን ነው። እሱ ደግሞ ለጊዜው ታድሶ በአዲስ አካል እስኪነሳ ድረስ የሚቆይ ለጥቅም ነው የሚሞተው ሰው። በአዲስ ኪዳን በክርስቶስ ክርስቲያን የሆኑት የእግዚአብሔር ልጅነት ያላቸው ለጥቅም ይሞታሉ። አሁን ይህን ሁሉ እንድናገር ያደረገኝ እኛ ሳጥን አለን። ይሄ ሳጥን ስጋችን ነው። በውስጥ ደግሞ በሳጥኑ ውስጥ የምትኖር ነፍስ አለች። ሳጥኑን በውስጥ ካለችዋ ነፍስ ጋራ ዳንኤል፣ ኤርምያስ፣ ራሄል፣ ኤደን ምን እያልን እንጠራዋለን። የስጋና የነፍስ የሳጥንና በሳጥኑ ውስጥ ያለው መጠሪያ ስማችን ነው። ለይቶ ይሄንን እስከ ዕለተ ሞቱ ድረስ ለይቶ የሚጠራ ሰው እሱ ያበደ ነው። የክርስቶስ ተዋህዶ ደግሞ ከሞት በኋላ ከሞት በፊት የሚል ነገር የለም። በማህፀነ ማርያም አንድ ጊዜ ተዋህደ፣ መለኮት ከስጋ ስጋ ከመለኮት ጋር ተዋህደ። ከዚያ በኋላ ግን በዕለተ ሞት እንኳን የሚለይ ነገር የለም፣ መለያየት የለም። መለኮቱ ከስጋው ስጋው ከመለኮቱ አልተለየም። ነፍሱ ከስጋው ተለይታለች እውነተኛ ሞት ስለሆነ። መለኮቱ ግን ሕያው ነው፣ ከስጋው አልተለየም መለኮት። ስለዚህ አሁን እኛ የምንቆርበው ስጋ እንኳን የሚገርማችሁ አሁን እኛ የምንቆርበው እስኪ ምንድን ነው? እስኪ ንገሩኝ። ልጀምርላችሁ። ነፍስ ምን ያለው? አቤት። ነፍስ የተለየው መለኮት የተዋሃደውን መለኮት ምንም ልዩነት ለቅጽበት ከማህፀነ ማርያም በኋላ ልዩነት የለም። ስለዚህ ልዩነት ሳይኖር በተዋህዶ የወጣለትን ስም ለይቶ ፍጡር ፈጣሪ ምን ይያል? እውነት ነው ፈጣሪ ነው፣ እውነት ነው የፍጡርን ባህሪ ይዟል። ነገር ግን ስሙ አይደለም። የፍጡር ባህሪ ያለው ማለት ነው ያ ስጋ አልተለወጠም ማለት ነው። አሁን እንኳን አልተለወጠም።
ለምሳሌ አይራብም፣ አይጠማም። እዚህ ምድር ላይ እንደነበረው ነገር ምንም የስጋ ባህሪ የስጋ ጠባይ የለም። ነገር ግን የስጋ ባህሪው አሁን ጠፍቷል ወይ ብትሉ አልጠፋም። እኛ እንኳን ትተናቸው የምንተዋቸው በመቃብር እንደምታውቁት ሁላችን እንሞትና ስንነሳ አንበላም፣ አንጠጣም፣ አንደክምም። ያ ማለት ባህሪያችን ተለወጠ ማለት አይደለም። ወደ ጥንተ ተፈጥሯችን ተመለስን ማለት ነው። አሁን ክርስቶስ አምላካችን የተለወጠው ነገር የለም። የፍጡርን ባህሪው አድርጓል። መለኮት ብቻ የሚል ትምህርት የለንም። ክርስቶስን ለማክበር ሰው ብቻ የሚልም ሌላ ትምህርት የለንም። ሰው የሆነ አምላክ ነው፣ አምላክ የሆነ ሰው ነው። እስኪ ምን አልኳችሁ? ለዚህ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሆነ በኋላ ኢየሱስ ክርስቶስ አማኑኤል መድኃኔ ዓለም የሚለው ስም እያለ ገነጣጥሎ መጥራቱ ምናልባት መጻሕፍት በልዩ ልዩ ምክንያት ቅድመ ተዋህዶ ከመዋሃዱ በፊት ድህረ ተዋህዶ ከተዋህዶ በኋላ የሚያነሳሱትን የአጋጣሚ ርዕሰ ጉዳይ እያነሳን የምንከራከርበት አይደለም። የጋራ ስም አለ። ክርስቶስ የሚለው ፍጡር ባህሪውን ማለት የፍጡርን ባህሪ የወሰደበትን ስም ይዟል። መለኮታዊ ባህሪውንም ይገልጣል። እውነት ነው። ኢየሱስ ክርስቶስ ፍጹም ሰው ነው። ይሄ እና ፍጹም አምላክነቱን የሚገልጥልን ግን ክርስቶስ የሚለው ስም ነው። ከተዋህዶ በኋላ እየለየን ለፍጡርነት ያደላ ፈጣሪነት ብቻ ወይም ደግሞ በሌላ ነገር ከበድ እንዳይል ሩቅ ብእሲ ሩቅ መለኮት የሚያደርግ ንግግር በቤተ ክርስቲያናችን የለም። ሩቅ መለኮት ማለት መለኮት ብቻ፣ ሩቅ ብእሲ ማለት ሰው ብቻ ማለት ነው። ስለዚህ አሁን እኛ የነፍስም የስጋም መጠሪያ የሆነው ዳንኤል፣ ኤርምያስ፣ ኢሳይያስ እያልን እስከ ዕለተ ሞታችን እንደምንጠራ ሁሉ ኢየሱስ ክርስቶስም ልዩነት በሌለበት አጠራር ክርስቶስ ኢየሱስ መድኃኔ ዓለም አማኑኤል ተብሏል። ይሄ ስም ሁሉንም የያዘ ስም ነው። ሌላ ስም የለውም ወይም ደግሞ አያስፈልገውም ለማለት ፈልጌ ነው። ቃለ ሕይወት ያሰማልን። ወደ መምህራችን ዲያቆን ሄኖክ ኃይሌ ልመለስ። ይሄ በነገራችን ላይ ይሄ ጥያቄ እኔ የሚያጋጥመኝ ጥያቄ ነው። እዚሁ እኛ ጋር ሆነው እህቶች፣ በተለይ ተመራቂ ተማሪዎች እዚህ ላይ ያላችሁ በመምህር ሽመልስ የሚሰጥ ተከታታይ ኦርቶዶክሳዊ ቤተሰብ ትምህርት አለ እና ያን ትምህርት የተወሰነ ትምህርት ከገፋ በኋላ አንድ እህት መጣ ምን አለች? ይሄን ትምህርት መጀመሪያ ተምሬ ቢሆን ኖሮ አሁን ባለሁበት የትዳር ስቃይ ውስጥ አልሰቃይም ነበረ። እኔ ያገባሁት ሰው እኔ ከምከተለው እምነት ውጪ የሆነ ሰው ነውና ነገ ቀስ ብዬ አስተምሬ ወደዚህ ህይወት አመጣዋለሁ በሚል በጎ ሀሳብ ነው ይሄንን መንገድ የጀመርኩት። ነገር ግን ከጊዜ በኋላ ግን በጣም እየተፈተንኩኝ እኔም ደግሞ ላልተፈለገ ችግር ውስጥ ወድቄ ያለውና ምናልባት በዚህ ደረጃ እንደው መምሩ የሚያገዙኝ ነገር ካለ ብላ መታ በግል የጠየቀችኝ ልጅ ነበረችና ከዚህ ጋራ ተያይዞ አንድ ወንድ ያላመነች ሚስት ወይ ደግሞ አንድ ሴት ያላመነ ባል ቢኖራት ወይም በጮኝነት ያሉ ቢሆኑ ነገ ከነጎዲያ ቀስ እያልን እያስተካከልን ወደ እውነተኛው መንገድ እናመጣቸዋለን ብለው ነገን ተስፋ አድርገው ትዳር መመስረት ወደ ህይወት ውስጥ መግባት ይሄ ከመጽሐፍ ቅዱስም ከአበው ትምህርት አንፃር እንዴት ይታያል? የሚያመጣው ችግርስ ነገ ከነጎዲያ ምንድነው የሚለውን በዚህ ዙሪያ ላይ ሰፋ አድርገን ብንመለከት። እሺ፣ ይህንን ጉዳይ በተመለከተ ቀሲስ ያነሱት ላይ ሐዋርያው ቅዱስ ጳውሎስ የተናገረው አንድ ቃል አለ። ያላመነች ሚስት ያለችው ቢኖር ከእርሱ ጋር ለመቀመጥ ብትስማማ አይተዋት፣ ያላመነ ባል ያላት ሴት ብትኖርም ከእርሷ ጋር ሊቀመጥ ቢስማማ አትተወው ብሏልና ይህን ቃል በነሻ በማድረግ ነው ብዙ ሰዎች እንደዚህ የሚል ከሆነ ክፍት ነገር አለው ህጉ ወይም የታዘዘው ነገር ልንቀጥል እንችላለን በሂደት የሱን ነፍስ አንቺ ሴት ባልሽን ታድኝ እንደሆነ ምን ታውቂያለሽ ስለሚል እኔ ላድነው እችላለሁ ላድናት እችላለሁ ነው። በነገራችን ላይ እስቲ አንድ ጊዜ በሉ አላችሁ ያላመነ ባል ያላት ያላመነች ሚስት ያለችው እንጂ ያላመነ ገርል ፍሬንድ አይልም። ያላመነ ቦይፍሬንድ አይልም።
ወይም እጮኛ አይልም። ያላመነ ምን ያለው። ስለዚህ ሚስት ያለው ባል ያላ ካለ ኦሬዲ ምን ብለዋል ማለት ስለተጋቡ ሰዎች ነው ህጉ የሚያወራው ማለት ነው። ስለዚህ እንደ አዲስ ለምሳሌ ክርስትናን የሆነ ቦታ ሄደን እንደ አዲስ ብናስተምር ባስተማርነው ትምህርት ምክንያት ሚስት ብታምን ባል ባያምን በማመኗ ምክንያት ፈተሹ ነይ አትባልም። አብሯት ለመኖር ቢስማማ እምነቷን ቀይራ ግን አብሬያት እኖራለሁ ካለ እቺ ሴት ክርስቲያን ሆና ባሏ ግን አህዛብ ሆኖ አብረው መቀጠል ከቻሉ አይፍታት፣ አብረው ትቆይ። ምናልባት ባልሽን ታድኝ እንደሆነ ምን ታውቂያለሽ ነው የሚለው ህጉ። ገብቷችኋል? ይሄ መቼ ነው የሆነው? ገና ክርስትና እንደ አዲስ ምን ሲል ሲሰበክ ነው። ቅዱስ ጳውሎስ ይህን ባይል ኖሮ ክርስትና ብዙ አደጋ ይገጥመው ነበር። አንደኛ መፋታት ያማረው ሰው ራሱ ክርስቲያን ይሆናል። ይሆንና ሃይማኖት አይፈቅድም ብሎ ደነዋይ ሊላት ነው፣ ደነዋይ ልትለው ነው። ስለዚህ ክርስትና የፍቺ ምክንያት እንዳይሆን ቤተሰብ ቢበተን እናት አባታችንን ያለያየው እኮ ክርስትና ነው ብለው ልጆች ቂም እንዳይዙ ከመነሻው ቤት አፍርሶ ቤት መስራት ስለማይቻል በዚህ መልኩ አድርጎታል። ከዛ ውጭ ግን ላላገባችሁ ሰዎች ወይም ላላገቡ እጮኝነት እያሰቡ ላሉ ሰዎች አይደለም መጽሐፍ ቅዱስ እየተናገረ ያለው። ለነሱ የተናገረው ቃል ምንድነው? ከማያምኑ ጋር በማይመች አካሄድ አትጠመዱ። የማይመች ማለት ጋብቻ ነው። ለምን? ስለ ጋብቻ ነው መመቸት የሚለው ቃል መጀመሪያ መጽሐፍ ቅዱስ ላይ የተጻፈው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለትና በማይመች አካሄድ አትጠመዱ ይላል። ስለዚህ ጋብቻ ላይ መጽሐፍ ቅዱስ በግልጽ ያስቀመጠው ነገር ለተጋቡ ሰዎች ነው። በእጮኝነት ላላችሁ ሰዎች እንዲህ አይነት ሪስክ አትውሰዱ። አንዳንዴ ከጋብቻው በፊት አብረን እንቀጥላለን ብለው አብረው ከሆኑ በኋላ መልሶ እኔ እንድንጋባ ብዬ ነው እንጂ አለኝ የሚሉ ኬዞች እኛ ጋር ይመጣሉ። ስለዚህ በተቻለ አቅም ቢያንስ ጊዜ መውሰድ። ገብቷችኋል አይደል? የሰርግ ቀን ቆርጦ አይደለም ክርስትና ማስነሳት። ትንሽ ጊዜ መውሰድ፣ አብሮ መቆየት፣ በትክክል ደግሞ እንዲማሩ ፈቃደኞች ከሆኑ ባልሽን ማዳን ወይም እጮኛሽን ማዳን ከሆነ አስበሽ የገባህበት ጊዜ ወስዶ በትክክል መምራን ተመድቦ አንድ ለአንድ ተምረው የተቀየሩ ሰዎች የምናውቃቸው አሉ። ግን ገብቷቸው ማለት ነው። ለምን እንደተቀየሩ አውቅ ለጋብቻው ብለው ሳይሆን። በጣም የሚገርም ገጠመኝ ልንገራችሁ። አንድ ወንድም አንዲትን እህት ይዟት መጣና በሃይማኖት ልዩነት አለን፣ ብዙ ዓመት በእጮኝነት ቆይተናል፣ አስተምሩልኝ አለ። ከዛ ልጅቷ ተማረች፣ በትክክል ገብቶኛል ብላ ተጠመቀች። ከዛ በኋላ ተለያዩ። ማለት ጋብቻው ወርካውት አላረገም። ልጅቷ ግን እስካሁን ድረስ በጣም ጥሩ አገልጋይ ሆና ቤተክርስቲያን ነው ያለችው። ይሄ ማለት በዚህ አጋጣሚ እሷን ነፍስ አዳነው ማለት ነው። ስለዚህ በትክክል ከመምህራን ጋር አገናኝታችሁ ተከታትላችሁ ማስተማር ኦሬዲ ለገባችሁበት ሰዎች ነው እንጂ ያልኩት አሁን ችን ሰምተህ እንደዚህ ይቻላል ቆይ አንዷን ልምረጥና አስተማሪ ልመድብላት እንዳትሉ። እንደዛ አላለም። ለተጀመሩ የሆነ አንድ ፍሎር ሁለት ፍሎር እንደዚህ እንደ መቄዶንያ ህንጻ ማለት ላይ ላሉ ኬዞች ነው እንጂ ላልታሰቡ ግን ኦርቶዶክሳውያን እንግዲህ እስካሁን ማጆሪቲ ነው ምንለው አይደለም። እና ባልጠፋ ምንድነው ወደ ጎረቤት የምትመለከቱት ምን የመሳሰሉ ወንድሞች ምን የመሳሰሉ እህቶች አሉ። ከራስ ምንጭ ጠጣ ነው የሚለው መጽሐፍ ቅዱስ። እየሰማችሁ ነው? አዎ። የመጨረሻ ጥያቄ እርሶ ጋር የቀረ ስላለ ነው። ይሄ ምናልባት እንደው ቀላል ጥያቄ ነው፣ ግን ደግሞ እውነትም ለመናገር ካሰላሰል ነው ደግሞ በጣም ማስተዋል የሚጠይቅ ነገር ነው። ብዙ ሰው በትዳር የሚያፈራቸው ልጆች አሉና እግዚአብሔር ልጆች ሰጡኝ ብሎ አመት በአመት የልጆቹን ልደት ያከብራል አይደል? ነው አይደለም? እንደዛ ነው። ተጨንቆ ተጠቦ ልደትን ያከብራልና ከዚህ ጋራ እንደው ልደትን ማክበር የአሕዛብ ስራ ነውና ይሄ በመሆኑ ኃጢአት ነው የሚሉም ደግሞ አሉ። በእኛ ቤተክርስቲያን ደግሞ በብዛት የምናከብረው የቅዱሳንን ልደት ነው። ከዚህ ጋር ተያይዞና የፍጡርን ወይም ደግሞ አሁን ተወልደው ያሉ ወደፊት ምን እንደሚሆኑ ማናውቃቸው ቅዱሳን ሊሆኑም ይችላሉ ላይሆኑም ይችላሉ። ግን የነዚህ ልጆች ልደት ማክበር ከቅዱሳን ልደት ማክበር ጋር እንደዋያይዘው እግረ መንገዱ እንደሚባለው በእውነት የኃጢአት ስራ ነው አሊያስ ደግሞ የምናከብረው የቅዱሳኑን ልደት እስከሆነ ድረስ አንጻራዊነቱ እንዴት ይታያል? በነገራችን ላይ ቅዱስ ዮሐንስ አፈወርቅ አንድ ጥሩ የሚለው ነገር አለ። ሁሉም ነገር ስለ ሲኦልና ገነት አይደለም ይላል። ገብቷችኋል? ሁሉም ቶፒክ
ወይ ሲኦል ትገባበታለህ ወይ ገነት ትገባበታለህ የሚባል አይደለም። አንዳንድ ጉዳይ ኢቲካል ነው ወይ ጠቃሚ ነው ወይ ምናምን ተብሎ መወያየት ይቻላል። ኃጢአት ነው ወይ ጽድቅ ነው የሚል ሁለት ሊስት ይዘን ይሄኛው ኃጢአት ነው ብሎ እዚህኛው ላይ መመዝገብ ሁለት ማስቀመጫ ብቻ አይደለም ያለው። አንዳንድ ጉዳይ አይ ከስነ ምግባር አንጻር ልክ አይደለም ተብሎ የሚታለፍ ኢቲካል አይደለም። ለምሳሌ ቅዱስ ጳውሎስ በወይን ጠጅ አትስከሩ ይልና ማባከን ነውና ይላል። ምንድነው ማባከን ነውና ነው ያለው። ማለት መጠጥ መቅመስ ኃጢአት ነው አላለም፣ ግን አትስከሩ፣ ስካር ኃጢአት ነው። ከዛ ጨምሮ ምን አለ? ምን ማድረግ ነው? አሁን ቅዱስ ጳውሎስ ይህንን ያየው ከኢኮኖሚያዊ ፐርስፔክቲቭ ነው ማለት ነው። እና ብዙ ዳይሜንሽኖች አሉት መጽሐፍ ቅዱስ የሆነ ነገር ሲከለክል እንጂ ቀጥታ ሲኦል ይጨምራል ወይስ ገነት ይጨምራል በሚል አይደለም። ሁሉንም ነገር ሲኦል ወይ ገነት አድርጋችሁ አትዩት ያለው ቅዱስ ዮሐንስ አፈወርቅ። ልደትን በተመለከተ አዎ መጽሐፍ ቅዱስ ላይ ልደት ሲያከብሩ ያየናቸው ሰዎች አህዛብ ናቸው። የኛ ትርጓሜ አህዛብ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ነው ሲሉ ያከብራሉ የልደት ቀናቸውን ይላል። ስለዚህ መጽሐፍ ቅዱስ ላይ ያየናቸው የአህዛብ ነገስታት ልደታቸውን አከበሩ የሚል ነው። ይሄ ብቻውን ግን ኃጢአት ሊያደርገው አይችልም። ከአህዛብ የወሰድናቸው መልካም ነገሮች ብዙ አሉ። መልካም ነገሮች በጣም ብዙ አሉ እና ለምሳሌ አህዛብ የሚያስገርም ቸርነት አሳዩን ይላል ቅዱስ ሉቃስ በሐዋርያት ሥራ። ስለዚህ ቸርነት የአህዛብ ስራ ነው ብለን ልንተሆኑ? አህዛብ አድርገውታል፣ ግን ቸርነት ነው፣ መልካም ነገር ነው። ብዙ ፓጋን ኦሪጂን ያላቸው እኮ ወደ ክርስትና በጥሩ ተተርጉመው ተቀይረው የመጡ ነገሮች አሉ። እስራኤል ከግብፅ ይዘዋቸው የወጡ በጎ ልምምዶች አሉ፣ ክፉም እንዳለ ሁሉ ማለት ነው። ስለዚህ የአህዛብ ስለሆነ ኃጢአት ነው ማለት አይደለም። ባጭሩ ልደትን ማክበር ኃጢአት ሊሆን አይችልም። ግን ቅዱስ ጳውሎስ በአንድ አረፍተ ነገር ዘግቶታል። የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። ልደት አስበህ የተወለድክ ይመስል ራስህን ሰለብሬት የምታደርግበት ሳይሆን ከጠባብ ወደ ሰፊ ካለመኖር ወደ መኖር ያመጣህን አምላክ ምን የምትልበት የምናመሰግንበት ሆኖ ካለፈ መልካም ነው። ነዳያን የምናበላበት ይኸውላችሁ አሁን እዚህ ላይ ነው የነዳያኑ የሚመጣው። ወይም ሌላ በጎ ስራ የምንሰራበት ሆኖ ካለፈ የበረከት ቀን ሆኖ ሊያልፍ ይችላል። አንድ ጥቅስ እዚህ ላይ በጣም ጥሩ ነገር የሚያሳይ ልንገራችሁ። ሮሜ ምዕራፍ 14 ከቁጥር 5 ላይ ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እየሰማችሁ ነው? አንዳንዱ ሰው አንዱ ቀን ከሌላው ቀን እንደሚሻል ያስባል። አንዳንዱ ሰው ግን ቀን ሁሉ ያው ነው የሚል ሰው አለ። ኧረ እኔ ልደቴ ጉዳይ አይደለም የሚል ሰው አለ። ለአንዳንዱ ሰው ደግሞ ልደቱ በጣም ትርጉም ያለው ቀን ሊሆን ይችላል። አይችልም? በቃ የልደቱን ቀን እንዴት አኮረፍከኝ አኩርፎ የሚውል አለ፣ ደውለ እንኳን አደረሰ ሳትለኝ ብሎ። ለአንዳንዱ ሰው ደግሞ ለካ ልደቴ ነበረ ይላል በሶስት ቀኑ። ቅዱስ ጳውሎስ ምን አለ? ይህ ሰው አንድ ቀን ከሌላ ቀን እንደሚሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል ይላል። ስለዚህ የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። እያንዳንዱን ነገር ምንድነው እኛ አሁን ትንሽ ያለብን ችግር ከፈረንጅ የመጣ ነገር ሁሉ የሰይጣን ነው ማለት ልማድ አለብን። አሁን ኬክ ክብ ስለሆነ ክብ ፓጋን እንትን ነው ጥንቆላ ነው ምናምን ያሉ ሰዎች አሉ። ድፎ ዳቦስ? ስለዚህ እንደዚህ ቢቀር ጥሩ ነው። ልደትን ማክበር ለማን ክብር መሆን አለበት? እሺ ሊቀ ሊቃውንት ስሙር አላምረውና መምህር ዲያቆን ሄኖክ ኃይሌን እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን፣ አስበ መምህራንን ያድልልን፣ ቃለ ሕይወት ያሰማልን።